ትግልም ከገባህ ግንባርክን እንጂ ጀርባህን ተመተህ እንዳትወርቅ ምንባልበት ነው እኔም ተብያለሁ ሊያስኮርፍ የሚችል ነገር መፈጸሙ በተለይ ከአቦይ ስብሃት ጋር መፈታት ጋር አዎ ተያዥ ሆኑ አንድ ጊዜ እኮ ደም ግፊትም ስኳርም አንዴ ከለከፈ ነው እንዴት ነው የኛ አያቶች ከጎጃምና ከሸዋ መጥተው ለኛ እየወደቁ እንዴት ነው እኛ እዚህ ተቀምጠን እዚህ ደረሱ እዚህ ወያኔ እንዲህ አረገች መድፍ ተኮሰች ምናምን ይያልና ወሬ ምናው ወደ አማራና አፋር ክልል ጥቃት ልትሰነዝር ነው የሚል ስጋት አድሮብን አስታጥቁን አሰልጥኑን ብላችሁ ከጠየቃችሁ በኋላ እንብየው የተባላችሁት ምክንያቱ ምንድነው ሰዎች የሚገደሉበት የሚታፈኑበት የሚሳደዱበት አካባቢ ነው እዛ ቤት ውስጥ ሚስትየውን ደፍረው ልጁን ገለው ማድቤት ውስጥ ቀብረው እዛ ቤት እንዳይኖር አደረጉት ከርስቱም ነቀሉት እንደዚህ ጥላቻ ነው ያጋቡበት ይረሃለው በሰላማዊ ትግል ማምን ሰው ነኝ በሰላማዊ ትግል በመንግስት መጣል እንደሚቻል አይቻለሁ በአገሬም አይቻለሁ በዓለም ተሞክሮም አይቻለሁ ይቻላል በሰላማዊ ትግል የራስ ትጥቅ የሚለው ከየት አምጥቶት ማን ሰጥቶት የራስ እሱማ ተዋገኘው ፈቀዱለት እኮ ቆይ መጽሐፉም ህጉም ይፈቅዳል አንድ ኢትዮጵያዊ ማይደራደርባቸው ሶስት ነገሮች አሉ በሚስቱ በርስቱ ባገሩ በሃይማኖቱ አይደራደር ሁለት ስልክ ነበረኝ አንዷ ትንሽ ለኔትወርክ በየኖኪያዋ ማለት ነው አንዷ ትልቁ ዶክመንት ስላለው አልሰጣውትም ትንሿን ሲሞና አውጥቼ እንካደውልበት ለምሬ ሰጥቻው የቆቦ ፋዶ ለታዳ ብለ ምን የምሬ ስልክ መዘገብኩ ህዝቡን አደናግረነው ይቅርታን ጠይቃለን አንዱን መጠየቅ ያለብኝ እኔ ነኝ ምክንያቱም ያልተገኘ ድል ለወያኔ ስንል ፋኖ አንበሳው ፋኖ ጀግናው ይያለ ህዝቡ ላይ የሳልንበት ስዕል አለ ለዚህ ይቅርታ ጠይቃለን ተነስተልን ተመልካቾቻችን የባህቅና ሳቅ ሚዲያ ተዘጋጅቶ ወደናንተ የሚደርሰው የፌርማታ እንግዳ መሰናዷችን ነው ባለፈው በክፍል 1 ከእንግዳ የነበረው ቴዎድሮስ አያሌው ሀብታሙ ነበር ዛሬ ክፍል 2 እንግዲህ ጨዋታው በመርዘሙ የሚነሱት ቁም ነገሮች በርካቶች ስለነበሩ እንደው ለዛውም በወፍ በረር በጥቅል ወደናንተ እንዲደርስ ያክል ተመጥኖ እንጂ ያ ሁሉ ቢዘረዘር ቀንም ሌሊትም አይበቃም ነበር ለማንኛውም ዛሬ ክፍል 2 መሰናዷችን ወደናንተ ይደርሳል እንቀጥል እንግዲህ ክፍል 2 ባለፈው በክፍል 1 ተሽከረከር ነው በደንብና ወልዲያ ላይ ደርሰን ከንቲባውንም አድንቀን የህልውና ዘመቻ ሊጀመር አካባቢ የነበረውን የወልዲያን እንቢተኝነት አንስተን ነበር ለማስተዋወስ እንዲመች ከዛ ጋር ጀምረው ዋናው አሁንም ባርኔጣችንን እናነሳላቸው ከንቲባው የዛን ጊዜ ለሰሩት ውለታ የሳቸው ማሪያ ሌሎችም ወደ ስልጣን ሲመጣ እንደዚህ ነው ህዝብን ማገልገል ከሚለው ስሜት ተነስቼ ነውና በህዝብ በኩል ደግሞ አንተ የምትመራው የእንቢተኝነት ልክ ነው እስኪ ስለሷቸው መቼም ታሪክን ቦታው ላይ ሆኖ መቸቱን ያልጠብቅ ይያለ ነው ነገሮች እየተዛቡ ያሉትና ትላንት ምን ነበር ከዛስ በፊት ምን ነበር ዛሬስ ምን እየሆነ ነው የሚለው ነገር ነው ታሪክ ዛሬ እናንተ ምን ሰራው ኩነቶች ናቸው ነገ ታሪክ የሚሆን ጥሩ ልሰራም ትችላለህ መጥፎም ልሰራ ትችላለህ ነገር ግን ታሪክ መዝግቦ ያስቀምጣል የታሪክ ጥሩ የታሪክ መጥፎ የለም ታሪክ ነው በመጥፎነቱም ይሰነዳል በጥሩነቱም ይሰነዳል እና ትላንትና ላይ ሆነን ስናየው ነው ወልዲያን ያው እንግዲህ እንደሚታወቀው የጁንታው ቡድን ወደ አማራ ክልል ወረራውን ወደ አማራና ወደ አፋር ክልል ወረራ ሲያደርግ በማዕከል በትልቁ አስቧት የመጣው ወልዲያን ነው እንግዲህ ወልዲያ ያው እንደሚታወቀው በታሪክም ከበፊትም ጀምሮ ያመፀኞች ሀገር ትባላለች መጀመሪያም 82 ላይ እነ ኃይሎ ማርያን ያው የመጀመሪያውን የወያኔን ትግል 82 ጥቅምት 16 ቀን ነው ወልዲያ ላይ ትልቅ ተቃውሞ ገጥሟቸው እነሱ በዚህ በኩል እየተሸማገሉ ኃይላቸውን በመርሳ በኩል በዛ የገጠር መንገድ አለ አዳም የሚባል ላስቴ የሚባል በዛ በኩል አሳልፈው ወደ መርሳ ይሄዱት ወልዲያን ተው ምክንያቱም ወልዲያ አካባቢ
ከፍተኛ የሆነ ተቃውሞ ገጥሟቸው ስለነበር የኃይሎ መኪና በሰዓቱ የወያኔዎቹ መኪና ተሰባብሮ በህዝቡ ባመጽ ማለት ነው እንግዲህ ገና ትጥቅ ትግል እየመጡ ነው በዛን ሰዓት ማለት ነውና ያው እንግዲህ በለቱ ተሸማግለው ይዘግዝ ቂም ነበረባቸው በለቱ የሚሸማግሉ ተሸማግለው ያንን ነገር ያስነሱ ሰዎችን ዛሬ የሚያነሱ አባቶች አሉ ዛሬ የሚያነሱ ሰዎች አሉ የታፈኑትን ታፈነው የምንተና ያሉትንም አዋይተው ይሄ ያለፉበት ሁኔታ አለ ወልዲያ እንግዲህ የእንደድል ሆኖ ደግሞ የ2010 የህዝባዊውን አመጽ የጥቅምት 12 ማነው የህዳር 24 እና የጥር 12 እንግዲህ ወልዲያ ከፍተኛ የሆነ ተቃውሞ ህዝባዊ ማዕበል የተነሳበት ስናይፐር በወንጭፍ የማረከ ህዝብ ነው ይሄን እንግዲህ በዘመናዊ ታሪክ የማይጨመር የማይቀነስ የማይከለስ በሰዓቱም የክልሉ መሪ የነበሩት አቶ ገዱ አንዳርጋቸው መተው የህዝቡን ካረጋጉ በኋላ የምትፈልጉት ጥያቄ ይመለሳል ንብረት አታውድሙ በተለይ የወያኔ አባል የነበሩ ቤቶች በጣም እንትን ብለው ነበርና ስርነቀል የሆነ ለውጥ ነው እዛ ከተማ ላይ የተደረገው በከተማው ብቻ ሳይሆን መርሳ ቆቦ ሐራ ከተማ ከፍተኛ የሆነ ህዝባዊ እንቅስቃሴ ስለነበረ አገዛዙም የመጨረሻ እንግዲህ ቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ያው እንግዲህ ከዚህ በኋላ የቀድሞው ጠቅላይ ሚኒስትር መባል ፈልጋለሁ ስልጣን በቃኝ ያለበት ኢህአዴግ ራሱን የፈተሸበት የህዝብ ትግል ሂዶ እንግዲህ አሁን እኔ በኦሮማራ ትግል አለ ወያኔን የእምቦጩ ትግል እንግዲህ እናቱ ለማና አቶ ገዱ የተቀሳቀሰ ነገር አለ እኔ እሱን ታሪክን በጊዜው መዳኘት ነው እና በዛ ሰዓት ለመናገር ዘፈንም ወጥቶበት ህዝቡን በማንቀሳቀስ ደረጃ የወያኔን ኃይሎች በማሸማቀቅ ደረጃ እንደ ኦሮማራ ትግል ያለ የለም ለዚህ በጣም ትልቅ ክብር አለ በሰዓቱ እውነትም በቃ ሁለቱን ትልቅ ማህበረሰብ ህዝብ በማጣላት ተጠምደው ስለነበረ ወያኔዎቹ ሲሰሩ የነበረው የኦሮማራ ትግል በጣም ትልቅ እንትን አለ ያ ማለት ግን ሌላው ማህበረሰብ አልታገለም ወይም አስተዋጽኦ የለውም ማለት አይደለም ይበቃ የማንንም ቢሆን አስተዋጽኦ ስላለበት ነው ስርዓቱ ስላልተፈለገ ነው እንጂ የሆነ ነገር ቢኖር ወያኔን ከአዲስ አበባ የሚመነግላት አይኖርም ነበር እና ያ ሂዶ ነው እንግዲህ የመጨረሻውን ፍሽካ የነፋች እንትነች እና ወልዲያ በኢትዮጵያ ትግል ለአሁኑም ለውጥ መሰረትም ነች በኢትዮጵያ ትግል ምትረሳትም አይደለም በአድዋውም ጦርነት ጊዜ ነዋክሹም ጓንጉል መተው መርሳ ላይ ነው እንግዲህ ወልዲያን አልፎ ነው የቴጌጣይቱ ቡጥ ጫካ ነበሩ ለዛው የቴጌጣይቱ ቡጥ ለራሳሊ እኮ መቀመጫ እኮ ነው ያጼ ቴዎድሮስ አማች ራሳሊ ታናሹ ራሳሊ መቀመጫ ነው ማንንም ይምጣ ይባላል ቦታው ወልዲያ ገብርኤል ይባላል እና በጣም ትልቅ ታሪካዊ ዳራ ያለው የእጁ ዳይናሲ ያለበት በመሳፍንቱ ጊዜ እንትን ሲል የእጁዎች ናቸው እንግዲህ ፋሲል ገብተው ሲመሩም የነበረው ታሪካዊ ዳራው አለው እና ወልዲያ ራሱን የቻለ ታሪክ ነው እንደው እዚህ ላይ ላቋርጥና ቴዎድሮስ አንድ ጊዜ እንትን ያለ ይመስለኛል አይቻታለሁ እኔ በጦርነቱ ምን ያህል ጉዳት እንዳስተናገደች ሆስፒታሉንም አይቻለሁ ዩኒቨርሲቲውንም አይቻለሁ 7 አመት ነው 5 አመት ገደማ ቆሞ የነበረን መኪና ነው ሁሉ ይዛ ሄደችው ላብራቶሪ አልተረፈም የሐኪም ቤቱ የደም ተለግሶ ለህመምተኞች የሚሰጥበት የደም ባንክ ማቆያው ፍሪጁ ራሱ የተለየ በቀል ስሜት እንግዲህ 83 ላይ እንደዛ አይነት ነገር ከነበረ የወልዲያ ህዝብ አሁን በህሉና ዘመቻው የ2010ም አቂም አለ አሁን ላይ በዚህ በህሉና ዘመቻ እንደዛ ቢሆን የበቀል ስሜት ነው ማለት ይቻላል በቀል ነው በቀጥታ አሁን ትውልዱ ትንሽ አጫጭር እየረሳ እየመጣ ነው እንጂ ወያኔ እዛ አካባቢ በተለይ ደግሞ አባቶቻችን ባይኖሩ እና አቡነ ኤርሚያስና እና ሀጂ ያሲን እንድሪስ ሌሎችም በእነሱ እና አቡነ እና በኃይለ ገብርኤል እና ሀጂ ሰይድ አሉ በያገር ሽማግሌዎች የሰላም አባቶች ስላሉ ነው እንጂ ከዚህም በላይ ይሆን ነበር ይከፋ ነበር ነገር ግን እነዚህ አባቶች መኖራቸው
ቢያንስ አረጋግተው ማለት ራሳቸው ጁንታዎቹ ይላሉ በሶስት ይከፍላሉ ፍለፊት የሚዋጋለ ህዝብን የሚያደናግር የሚሰርቃለ እና ሌባችሁን እናንተ ያዙልን እንጂ በማለት ህዝቡ ተቃውሞ ያቀረበበት በኋላ እንደገና በጥሩምባ ሁሉ እየተጠበቀው በጥሩምባ እየነፋ ነው ከተማውን ሲጠብቅ የነበረው በነገራችን ላይ መብራት ኃይሉን አትርፏል ህዝቡ በራሱ አባታችን አቡነ ኤርሚያስም ሌሎችም ድጋፍ እንዳለ ሆኖ ግን ህዝቡ ንቅናቄ በመፍጠር በውስጥ እንኳን ቢሆኑ በነሱ ውስጥ እንኳን ሆኖ ንብረቶችን ያላግባብ እየነቀሉ ሲወስዱ በጥሩምባ የተጠራራ ራሱን የጠበቀበት ከዛ ያልተሸፈነው በሰዓቱ ያው መድኃኒት እጥረት ነበረ ምግብ እጥረት ነበረ ወያኔ ትገባለች የሚል እንትን አልነበረም በሰዓቱ አቅልሎ የማየት ነገር ነበር ጥላትን አቅልሎ የማየት ትገባለች ብሎ አለመጠበቅ ተውና እኮ እየተዋጋን እኮ ልክ ደላንታ ምናምን አካባቢ እኮ ወልዲያ ተከባ እንጂ አልተያዘችም የሚል በወገንም ራሱ በወገን ጦር ራሱ የስነ ልቦና እንትን ነበር የሚሰራው ልክ ፕሮፓጋንዳው ኦቨር ስለነበረ ስለ ፕሮፓጋንዳ ከነሳን በደንብ የምትነግረኝ ነገር ታጀብ ነበር የዛን ጊዜ እኔ አልታጀብም ያው መልክ የራሴ ህዝባዊ ሰራዊት አመራር ነበር እስኪ ስለዛ ጊዜ ሹመትና ስልጣን እሺ ማንስ ሾመህ አዎ እንትን ነው ምንድነው ወልዲያን ስናነሳ እንግዲህ ወጣቱ አስታጥቁና አለ በሰዓቱ ጠየቀ እነ ጄኔራል ተፈራም ወደ ክልሉ ከመሸም ቢሆን ወደ ስልጣን አመጣቸው እንግዲህ ወያኔ ከ2010 ጀምሮ በኮማንዶ ደረጃ ስትደራጅ ራሷን አሳብጣ መከላከያውን ስትገዳደር ከመከላከያ የነበረውን ኃይል ለዚህ ጦርነት ስታዘጋጅ እኛ ከ2010 ጀምሮ በተለይ እኔና ጓደኞቼ የዞን አመራር ይለ አስመስተዳደር ይለ ይሄርን እየጠየቅን አሰልጥኑ ስንል አይ ሚኒሻው ይበቃናል የሚል ነገር ነበር ለጦርነቱ ትኩረት ከ2010 ነው ማወራ በግል ተነሳሽነት ነው በግል ተነሳሽነት መረጃው እንዴት አገኛችሁ እናንተ የወያኔን ፍላጎቷን እናቃለን ከማከል መንግስት ስትገፋ ነገሮች ስልጣናዎችን ከሶሻል ሚዲያም ከምንም እናገኝ ነበር መረጃ አለ እና እነሱ እየተዘጋጁ ነው ከእንደገና ትዝል እንደሆነ 2012ም መሬት ላይ ተንከባለሉ ጦር መሳሪያ ይወጣል ሲባል ተንከባለሉ ያ ነገሮች ያመላክቱ ነበር ጦርነት እንደሚኖር ምናልባት ከሻዕቢያ ጋር ቢኖራቸው ነው እንጂ ከሌላው ማህበረሰብ ጋር ይኖራል የሚለው ግምት እንዴት አደረባችሁ ምን የተጨበጠ መረጃ አግኝታችሁ መልካም ከሻዕቢያ ጋር ያለው ክቡር ጠቅላይ ሚኒስትራችን አቶ ኢሳያስ አፈወርቂ ጋር አስመራም አዲስ አበባም ይያል እንደውም አቶ ዶክተር ደብረጽዮን እስኪገረም ኢሱ እያሉ እንትን ያሉበት የተደመሙበት ዓለምን ያስገረመ የሰላም ኖቤል የተሸለሙበት የደንበር ጉዳይ ያልጀርስ ስምምነት እንትን ያለበት ነው ፖለቲካንም እንረዳለን ያልጀርስ ስምምነት ተግባራዊ ስላልሆነ እሱን ያለ ምንም ቅድመ ሁኔታ እቀበላለሁ ሲል የኢትዮጵያ መንግስት ነው በነገራችን ላይ ትልቅ ለሰላም እጃቸውን ዘርግተዋል ክቡር ጠቅላይ ሚኒስትር የወያኔን አዘገጃጀት ነው አባባሌ ጡንቻ ማፈርጠሙ ከአፋርና ከአማራ ጋር ግጭት ሊፈጥር መሆኑን በምን ወያኔ በባህሪዋ የታወቀች ነው ማለት ምንድነው እኔ ካልመራው ትበታተን የሚል እሳቤ ይዘዋል ማለት ማከላይ መንግስቱን ማንቋሸሽ ያዙ እንዴ ታስታውስ እንደው በለውጡ ጊዜ እኮ እንደ ትግራይ ህዝብ ሆ ብሎ የተቀበለው ዶክተር አብይ አህመድን የለም ሆ ብሎ በያው መቀሌ ትዝል እንደሆነ በትግርኛ ሁሉ ንግግር አድርገው በኋላም አክሱም ሄደው ከዛ እንደገና ባድመ ድረስ እዛ ደንበር ድረስ ተኪዶ ዛላምበሳ ያለውን እንቅስቃሴ ስታይ ከኤርትራ ከሻዕቢያ ጋር ያለው ነገር ያለቀለት ጉዳይ ነው ምንም የሚያጠራጥር የለም ግን ያም ሆኖ 91 ታስታውስ እንደሆነ የኢትዮጵያ መከላከያ ሰራዊት ምንም ማያደርጉንም በሚል እነ መለስ ዜናዊ ደንበር ላይ ምንም አካል ባለ ማስቀመጣቸው ነው ያ ዛላምበሳው የቡሬው ሁሉ ያነ ሁሉ ሻዕቢያ ደፍሮ ወደ ኢትዮጵያ ደንበር እንዲገባ ያደረገው ይሄም መንግስትም ያው ሉዓላዊነቱን አክብሮ ደንበር ላይ ኃይል ያስቀምጥም አይደለም ግን ያለ የሄደው ኃይል እንዴ የተለያዩ እኮ መድፎችን የተለያዩ እኮ ታንኮችን ለጥገና ያያሉ ይወሰዱ ተጠግነው እኮ ያልተመለሱበት ሁኔታ ነው ያለው ይሄን ማጥናት እኮ ይቻላል በነበር ታሪክ ስለሆነ የምናወራው እና ወያኔ በባህሪዋ እኔ ካልመራሁት አይነት ነገር ስለነበረ ከማከልም እየተገፋች እንደገና የኢህአዴግ ምስረታ ማይተከሆነ ሌሎች ስማቸውን ሲቀይሩ
ማለት የአዴፓ ብአዴን ወደ አዴፓ አማራ ብሔራዊ ፓርቲ ኦህዴድ ወደ ኦዴፓ እንዲህ እየተቀየሩ ሲመጡ በመቃወም በቃ እኔ የመረኋቸው እኔ የፈጠርኳቸው እንደፈጠርኳቸው ካልሆኑ የማለት ነገር ከዛ ትዝል እንደሆነ የፌደራሊስት ኃይሎችን በማሰባሰብ ወደ መቀሌ ፖለቲካሊ እንትን ለመጫወት በተለይ ህገ መንግስቱን ሊያፈርስ ነው አህዳይ ስርዓት ነው የመጣባችሁ ይያሉ በግልጽ መገስቀስ ጀመሩኮ በግልጽ እንዴ ያን መረዳትማ በጣም ከምትረዳው በላይ ነው እንደው የመንግስት ወደ ሰፊነት የሚታየበት በጣም ታግሷቸዋል እላፊ ሁሉ ሄደዋል የፌደራሊስት ኃይሎችን አሰባስበዋል ማከላይ መንግስቱን እንትን ለማለት ሽግግር መንግስት ገለም ብዙ ነገሮች አሉ በውጭም ከውስጥም ካሉ ኃይሎች ጋር እየተባበሩ የነዚህ ድምር ውጤቶች እንድንጠረጥር አደረገን ስለዚህ ወጣት ይሰልጥን የሚል እንትን አለ ሌላው የኛ ያለንበት አካባቢ የማንነት ጥያቄ ያለበት አካባቢ ነው ራያ ነው የራያን አካባቢ ካሉ የራያን ጥያቄ ከሚያነሱ ልጆች ጋር ፊት መሪ ባስቀምጥ እኔ ምንም ማንም የሚቃወመኝ የለም ምክንያቱም በሰዓቱ 2010 ነሐሴ 7 ከአላማጣ አየር ማረፊያ ጥሙጋ ዋጃ የተደረገውን ሰልፍ የራያ ወጣቶች ያውቁታል ከዛም በኋላ ህዝባዊ ቢተኝነት ማለት የትላንት ያልኩ የነገርኩ አለ ምንድነው ይሄ ህዝባዊ ቢተኝነት በተለያዩ ነገር ይገለጻል አሁን እነጌታቸው ረዳ በሰዓቱ መጡ ደብረጽዮንና ጌታቸው ረዳ መጡ ራያ ላይ ሰበሰቡና ህዝቡን ራያ ያለበት ችግር ያን ጥያቄ ስለተነሳ በፊትም ይነሳል ነገር ግን በዛ ሰዓትኛ ስላስነሳን ሰልፉም ስለተወጣ ማህበረሰቡ ሰልፍ ስለወጣ ምናሉ የራያ ጥያቄ የመልካም አስተዳደር ጥያቄ ነው ከፈለጋችሁ የራያን ጥያቄ በልዩ ዞንነት እንስጣችሁ የሚል አንተን ይዘው መጡ እስከዛሬ ራያ ያው ነገር ተወራለች ከዚህ በፊት ትግሬ ነው አህሪ የለም አልተገለጸችም የለም ማለት እኔ የሚገርም ነገር ፖለቲካ ውስጥ ገብቼ እንደ ቤተ ክርስቲያን የምኖር ሰው ነኝ ማለት ይሄን አድርጌው ይሄን ፈጥር አሁን ገሌ የምትለው ከሐስከፈ እኔን የማያገኝ ፖለቲከኛ የለም ይሄን በድፍረት ነው የምናገረው በገጁም መንግስት ይሁን በተቃዋሚውን ጎራ አሁን ባሉት በፊትም በከሰሙትም ጭምር እኔ ያልተገናኙት የፖለቲካ ፓርቲ አመራር ያልተገናኙት የፖለቲካ ጥያቄ ያለው አካል የለም በሰዓቱኮ ወለጋ ላይ ሲፈናቀሉ ከየኛ የወሎ አካባቢ ሰዎች ነበሩና የነ ጆሃርንም ግሩፕ እንኳን አግኝተናል ምክንያቱም ለችግርህ መንስኤ የምትለውን ያ በሽተኛውን አካል ነው የምትጠይቀው በሽተኛውን አካል ስትጠይቅ በሽታው መድኃኒት ይገኝለታል አለበለዚያ ግን በሽታው እዛ ጋር ተቀምጦ ሌላ ቦታ ከሆነ የምዳከረው ይሄ ዝም ብሎ እንደ መጥፎ መንፈስ ይጮህና መስየን ስጡኝም ሊል ይችላል እንደዛ ነው እና ወደ ህዝባዊ አደረጃጀቱ ልንጣለ ወደ ህዝባዊ አደረጃጀቱ ስመጣ የራእቺ ከነከነች ልዩ ዞን አድርገን እንስጣችሁ አዎ እነጌታቸው ረዳ አንዱ ከአነሱት የራያ የመልካም ማስተዳደር ጥያቄ እንጂ የማንነት ጥያቄ የለበትም የሚል እንግዲህ ወደ 27 አመት በሰዓቱ ወደ 27 አመት ማንነቱን እንትን ብለው በትግርኛ በተለያየ ነገር ጫናዎች አሉ የትግርኛ ቋንቋ ነው እኔ ኢትዮጵያዊ ሁኜ ለትግርኛ ለምን ራያ ላይ ተነገረ ባልልም ነገር ግን ማስገደድ ማንነቱን መደፍጠጥ ከእንደገና በቋንቋው እንዳይዳኝ የማድረግ ራያን ከስነልቦ ነው ከወሎ ማህበረሰብ በጉልበት ነጥለው ወስደው ከእንደገና ደግሞ ያን ጥያቄ የሚያነሱ ባላባቶችን ያን ጥያቄ የሚያነሱ ወጣቶችን ማፈን እስካሁን ድረስ ይሄ ተግባር አለ እስካሁን ድረስ የሚያሳዝነው ግን አሁን በራሱ የራያን ጥያቄ ይመልሳሉ ባልናቸው በእነምሬ ወዳጆ የታፈነው የራያው ሙዚቀኛ አበበ በሪሁን አባጉራያ በጣም የሚያሳዝነው ነው እንግዲህ አንተ በራያ አካባቢ እየተንቀሳቀስክ ተው ይሄ ራያ አማራ ነው ራያ ትግሬ ነው የሚለው ነገር ተተነው ግን በራያነት የሚግባቡት ልጅ ይሄን ያክል ወስደው ብር 10 ሚሊዮን ብር ነው የጠየቁበት እና አንዳንዴ ነፃ ወጣሃለ ይሉሃል ከማን ነፃ እንደሚያወጡ አልናቅም ግን የራሳቸውን ኢኮኖሚያዊ ነፃነት ሊወጡብህ ይደራደሩብሃል እና አባጉራያ ላይ አሁን የደረሰው እሱ ነው
እና እንደው ወደ እንትኑ ከሄርነ እኛ አካባቢ ላይ ያለው እንደነገርኩ የማንነትም ጥያቄም ስላለ ወያኔን በጥርጣሬ ነበር የምናያት ከእንደገና ደግሞ እንደ ክልልም እንደ አማራም ምንድነው በክልሉ ላይ ከፍተኛ የሆነ ፖሊሲ ጭምር አፈና ሲካሄድበት የነበረ ክልል ነው ትምርት እኮ ከአንድ እስከ 8 ይበቃቸዋል የተማረ ገበሬ ይበቃናም ብሎ መለስ ዜናዊና ገነት ዘውዴ እኮ የፈረዱበት ክልል ነው አማራ ክልል ይሄንን የዛሬው ትውልድ እንዴት እየረሳው እንደሆነ አይገባኝም ከእንደገና በጤናም ፖሊሲ ብትሄድ በግብርና አሁን ዛሬ ማዳበሪያ የሚለው ገበሬው ትላንትና እኮ ማዳበሪያ ላስነካም መሬቴን በለመርኩት በኮምፖስት በተለያየ በተፈጥሯዊ ማዳበሪያ በፍግ በሚያውቀው በዛው ልክ አርሳለው ሲል የለም አብቆተ የሚባል ድርጅት አለ አሁን ጸደይ ባንክ ማለት ነው በግድ ካልወሰዳችሁ ያለ ገበሬውን ያስገደደ እንደውም ጭራሽ ማዳበሪያ በወሰዱበት እንትን ባሉበት የሚያርስበትን እኮ በሬ እየሸጠ ብድር ሲመልስ የነበረ ነው ማዳበሪያውን ማጠቃቀሙን ስለማያውቀው ከምርታማነቱ ይልቅ መሬቱን ያቃጠለ በጣም ብዙ ችግር ሲያደርስ የነበረ ነው እና አሁን መሬቱ ደግሞ ሂዶ ለመደ ማዳበሪያ ሲለምድ ያለ ማዳበሪያ ያበቅልም ያለ ማዳበሪያ ያፈራም እንዲህ አይነት የማዳበሪያ ጥገኛ የሆነ ገበሬን ፈጠሩ ማለት ነው እና በፖሊሲ የተቃኘ ነው እዛ አካባቢ ያለ ጥቃትና ከዛ ላይ የሚያውቁ ልጆች ማለት ስለማንነት የሚጠይቁ ስለ አካባቢያዊነት የሚጠይቁ የነቁ ሰዎች የሚገደሉበት የሚታፈኑበት የሚሳደዱበት አካባቢ ነው ከእንደገና ወያኔ በቃ በቀጥታ ተጠቂ ማለት አማራ ክልል ነው ምክንያቱም በጫካም በነበረው በ1967 በደደቢቱ በረሃ ውላቸው በአንቀጽ 64 የአማራ ህዝብና ኦርቶዶክስ ጠላታችን ነው ብለው ፈርጀዋል እንግዲህ ይሄንን ከሚከተሉት የኮሙኒስት አስተሳሰብ ሐሳብ የመነጨም ይሁን ብቻ እነመለስ ዜናዊ ከባንዳነት ይሄ ከባንዳ ውርስ ስለሆኑ የባንዳ ልጅ ስለሆነ ከዛ ያመጣው የነሞሶሎኒ ማለት ይሄ ኢትዮጵያን መግዛት ከተፈለገ አማራና ኦርቶዶክስ መመታት አለበት እንደ ተቋም ብሎ በራሱ ሞሶሎኒም የፈረጀው ነገር ስላለ ይሄ መጽሐፍ ላይ ያለ ነገር ነው ምነግርህ ሞሶሎኒ ራሱ የላከውን መልእክት ለግራዚያኒም የተሰጠው እንዲሁም አየር ጥቃት ሲደረግ አብዛኛው ጥቃቶቹ ገዳማት እነ ደብረ ሊባኖስም መጠቆም ይቻላል በገዳማትና የተለያዩ እንትኖች ምክንያቱም በሰዓቱ ይሄንን አርበኛውን ይደብቃሉ ስንቅ ያቀብላሉ ከእንደገና ኢትዮጵያ ትላለች የሚል ነገር አለ ሌሎችም ሳያውቁ ያገር በቀል ፓርቲ ሆነው ነገር ግን የውጭ መንፈስ የተላበሳቸው ኢትዮጵያ ሲባል የሚያንዘፈዝፋቸው ብዙ እንትኖች ስላሉ አንዱ ወያኔ ነው ሌሎቹ ወያኔ ያጥምቀው ወያኔ ሻቢያን ያጠመቀው ወያኔ ደግሞ ሌሎችን እነ ባድን እነ ሆድድን ሌሎችን ደህደንን እየፈጠራቸው ነው የመጣው የወርቃማ ለግንዛቤ በተለይ ለአዲሱ ትውልድ የሚጠቅም ወርቃማ አባባሎች ያሉት ስለሆነ ለማቋረጥ የተቸገርኩት ከጥያቄ መስመር እየወጣህብኝ ስለሆነ ወደ መስመር ለማስገባት ነው ግን ምትነግረኝ ነገር በመረጃ የተደገፈ ጠቃሚነት ስላለው እኔ አሁን ወልዲያ ላይ የወያኔ አመጣጥ ወይም አሁን እየታጠቀች ጡንቻውን እያፈረጠመች ያለችው ወደ አማራና አፋር ክልል ጥቃት ልትሰነዝር ነው የሚል ስጋት አድሮብን አስታጥቁን አሰልጥኑን ብላችሁ ከጠየቃችሁ በኋላ እንብየው የተባላችሁት ምክንያት ምንድነው መልካም ያው እንግዲህ በአደኖች ለወያኔ ለህዋት ሆደ ቡቡ ናቸው እና በሰዓቱ የባአደን አመራሮች ስለነበሩ ለውጡም ያን ያክል ብዙም ያልነበረበት ይሄን ያክል ሪፎርም ይሁን ሪቮሉሽን ያልታወቀበት የተደነጋገርንበት ነው እና በሰዓቱ ያ ስለነበረ እኛ ግን ያው ህዝባዊ ቢተኝነቱንም መርተናል ከዛም በኋላ እንግዲህ እኔ ከወጣው በኋላ እዛ የነበረው ወልዲያና በአካባቢው በዞኑ አካባቢ የሚንቀሳቀሰውን ኃይል በሙሉ አንቀሳቀስ ነበር እና አደረጃጀት ይሄ አስተዳደራዊ ነገሮች ሌሎች የሚፈረሙ ነገሮች አንፈርም እንጂ ከጸጥታ አቋያ ወጣቱን ሞቢላይዝ ከማድረግ ከማንቀሳቀስ አቋያ በተለይ የ2011 የጥምቀት በዓል ፖሊስ ይሄ ዩኒፎርም ልዩ ኃይል ዛሬ ሞትልሃለሁ እኮ የሚሉት ልዩ ኃይል እኮ ትላንትና 2010 ላይ ለብሶ እንዳናየው ይሄንን ዩኒፎርም እንዳናይ
በቃ ምንም አይነት ሚሊተሪ እንዳናይ ሲል የነበረ እንግዲህ ይቀያየራም ብያለሁ በቦታው በጊዜው ሆነ እንዳኛው ይያልኩ አይደል እና ከዛ ያ ሲሆን ወልዲያ ላይ ወደ 250 ወጣቶችን አደራጅቼ ቤተክርስቲያን ታቦት እንዲሸኙ ማለት ፖሊስን ተክቼ ጓደኞቼን አስተባብረን ዛሬ ከኔም ጋር ይቆማሉ ከሌላም አካል ጋር የጽንፈኛው ጋር ይቆሙማሉ ዝሮ ትላንት በነበረን ታሪክ ግን መልካም ታሪክ ሰርተን ታቦቶቹ ሳይረበሹ 2010 ያን ችግር ተፈጠረ 2011 ግን በሰላም እንዲከበር አድርገን እውነትን የታቦት ማለት በዓልን ያከበርኩት ያስተሪዮ በሳምንቱ ወጥና ሂጄ ሙጃ ማርያም ሂጄ ነው ያከበርኩት እንጂ ለካ የፖሊስ የወታደር ኃላፊነት ከባድ ነው ወንድሜ ልክ የሆነ ሰው እጁን ወደ ኪሱ ሲያረግ ምን ያክል እንደምጨናነቅና ምን ያክል በዛም ቦምቦች ይዘናል ሊረብሹ የነበሩ አሽሽ ጭምር ይዘናል ህዝብ ፖሊስ ከሆነ ምንም ነገር እንደማያመር በራስ ተነሳሽነት ግን ይሄን ነገር ስታረግ ከለከለ ሰው አልነበረም በሰዓቱ ምንም የመከልከል ሞራል እኮ ይላቸው ምክንያቱም አመራር ለነገር ነው አብዛኛው የመንግስት እንትኑ መዋቅሩ ነው እንጂ ያለው ሞራሉ የለም መዋቅሩ አለ ግን ሞራሉ አልነበረምና በያን ያክል ተጽዕኖ አላሳደሩ ነገር ግን ለክፋት ደግሞ እንዲናሰልጥንና እንዲንዘጋጅና የሚመጣብናን ወረራ ይመጣብናን ትንኮሳ ይሄንን ነገር ተዘጋጅተን እንጠብቅ ስንላቸው ደግሞ እምቢ ያሉን በሰዓቱ ምላሽ ያልሰጡን አመራሮች በኋላ ግን ሰምተናችሁ ቢሆን ብለው እንደኛው 10 ጊዜያውም ሲቆረጥ ያነው አመራር ይዞን አመራር 10 ጊዜ ሲቆረጥ 10 ጊዜና በዚህ ውጣ ስል ስንዳክር የነበረበት ትላንትና ግን ተዘጋጅተን ቢሆን ቢያንስ ወጣቱ ተንበርከክ ተብሎ ከኪሱ ብር 5 ብር ተብሎ ተንበርከክ ይባላል እናትና አባቱ ፊት ተንበርከክ ይባላል ያ ባልሆነ ነበር ያ ውርደት ባልተፈጠረ ነበር ያ ነገር ቀርመን ሰርተን ቢሆን ቢያንስ ተንበርከክ ሲባል ቢንበርከክ እንኳን መሳሪያ ወርቆ ያዩኮ መተኮስ ስለማይችሉና ምንም ማድረግ ስለማይችሉ ነው አብዛኛው እንትን ሲል ነበር ቢያንስ የመሳሪያ መሰረታዊ እንትን ይኖረው ይሄን ስላዳጀ ይሁን ቴዎድሮስ አጃቢ ነበር ብለው ይነገሩ መልካም ያው እንግዲህ ምንድነው አጃቢነቱ እንኳን እንደዛ አይደለም ዝም ብሎ ሁሉ ጊዜ የሚያወራሉ እኔ ባጃቢ ይጃላቀም ማለት የራሴ የሆነ ማለመለ ሰራዊት ነበር የህዝባዊ ሰራዊት ድጋፍ ሰጪ ቡድን ያኔ የህዝባዊ ሰራዊት ድጋፍ ሰጪ ቡድን ያቋቋም ነው እንዳልኩ አስታጥቁን ብሎ የወልዲያ ወጣትና ከተለያየ አካባቢ ተፈናቅሎ የመጣው ወጣት ስቴዲየም ላይ ጠየቀ እነ ጄኔራል ተፈራም መጡ ሌሎችም ሰዎች መጡ ምላሽ የላቸው ከዛ መሐመድ ያሲን ክቡር ከንቲባ መሐመድ ያሲን ከሱ ጋር ጄኔራሎች ከነበሩ ጄኔራሎች ጋር እነ ጄኔራል መሐመድ ተሰማ ሌሎችም ጋር በመነጋገር ምራብዝ በሰዓት አሁን እንትን ምስራቅዝ አሁን ምስራቅዝ የዛኔም ምስራቅዝ ነው ደቡብ ብቻ ያኔ አሁን የዛን ጊዜ ግን ጄኔራሉ እሳቸው ናቸው ከዛ ለ200 ክላሽ ከመከላከያ ተገኘ ለወጣቱ ማለት ነው ከዛ እንደዚህ ብሎ ይታጠቅ ተባለ ይታጠቅ ሲባል አንደኛ በርካታ ወጣት ነው ያለው ሁለተኛ የመሳሪያ ዕውቀት የለውም ፍሬሽ ነው ገና ምንም ዕውቀቱ የለውም ስለዚህ ያለው አማራጭ ምንድነው ካለው ኃይል ጋር አቀናይቶ አካባቢውን እንዲጠብቅ ማድረግ ነው ለዚህም የህዝባዊ ሰራዊት ድጋፍ ሰጪ ቡድን አለና ማን ይምራው ተባለ የሰሜን ወሎ ዞን አስተዳዳሪ አቶ ወልደ ትንሳይ መኮንን እንዲሁም ደግሞ የወልዲያ ከተማ ክቡር ከንቲባ መሐመድ ያሲን በሰዓቱ ኃላፊነቱን ካንተ የተሻለ የሚወስድ ስለሌለ እነ ጄኔራል ተፈራም እነ ጄኔራል መሐመድም ሁሉም በቃ ባሉበት ለውሰዳንተ ኃላፊነቱን ወሰድና እንደገና ድፍረቱም ምንቱንም ስላለ ሰው ማንተን ስለሆነ ያን አድርግ ተባልኩ ከዛ ምንድነው የህዝባዊ ሰራዊት ድጋፍ ሰጪውን አቋቋም ነው ምንድነው የህዝባዊ ሰራዊት ድጋፍ ሰጪው ቡድኑ አላማና ተግባር አንደኛ የደከመውን ሰራዊት አብዛኛው መከላከያ ሰራዊቱ ካንዴም ሁለቴ ተከርቶ መጥቶ ሞራል የማጣት ነገር ነበር ስሜት የመጎዳት ነገር ነበር ይሄልና ዘመቻው ሲጀመር ማለትም ይኸውልህ ጥቅምት 24 2013 ተመታ አማራልዩ ኃይልም አደባደርቃይ በኩል ነው በተለይ ብዙ ድል የተገኘው በዛ በኩል በዞብልም በእኛም አለ ነገር ግን በዛ በኩል ተገብቶ መከላከያው ተረፈ ከመከላከያው ወደ ኤርትራም የገባው ወደዚህም የመጣው ምንም ብሎ ተረፈ
ከዛ ማን ነው ወያኔን ተመታ በቀሌን ያዝነ ከዛ በኋላ መልሶ ሰኔ 23 ቀን ወጣ ሰኔ 25 ቀን መግለጫ ሰጠ ምን ተብሎ ተሰጠ የራያ ገበሬዎች እንዲያርሱ ተኩስ ስለሚኖር ከተኩሱ ይልቅ በሰላም ተረጋግተው ይረሱ ነገር ግን የጥሞና ጊዜ እንስጥ የሚል ነገር ተመጣ እንግዲህ ወደ አማራ ክልል መጣ ሰኔ 25 መጣ ወያኔ ተከተላ መቼ መጣች ሐምሌ 4 ቀን መኮረምን መጣች ከዛ ሐምሌ 5 ቀን አላማጣ ከዛን ጊዜ ጀምሮ እኔ ያለው ከዛን ጊዜ ጀምሮ ሚኒሻውን ፈርሶ ሲመጣ በመቀበል በማስተባበር ምግብንት በመስጠት ስንቅ በማንተም በማለት በማደራጀት ሞራላቸው የተጎዱ ሚኒሻዎችን አይዟችሁ ማለት ትልልቆች ናቸው የኛ አያቶች እንዲህ እየተዋጉ እንዴት ነው ማንዋጋው አንዱ መቀስቀሻ ይሄ ነበር እንዴት ነው የኛ አያቶች ከጎጃምና ከሸዋ መጥተው ለኛ እየወደቁ እንዴት ነው እኛ እዚህ ተቀምጠን እዚህ ደረሱ ወያኔ እንዲህ አረገች መልፍ ተኮሰች ምናምን ይያልና ወሬ የምናወራው በሉ እንግባ ብዬ በመጀመሪያ በቅርብ ያሉትን ልጆች ነው ከዛም በኋላ ጥሪውን በሶሻል ሚዲያም በተለያየም ነገር እንትን አጠናክረው ነው በሞንታርቡ ተፈናቅሎ የሚመጣው አካል አግዞን ስቴዲየም ላይ ግልብጥ ብሎ ወጣ ሰው ከጠበቅነው በላይ ወጣ ከዛ ምንድነው ምዝገባ ተጀመረ ምክንያቱም ማጥሪያ ነገር ስለሚያስፈልግ ምዝገባን መዝገብ ተባለና ምዝገባ ተጀመረ ከዛ ወደ ልዩ ኃይሉን ማገዝ ደጀንነት ማለት ነው የደጀንነት ምዝገባ ተጀመረ ለልዩ ኃይሉ ደጀን የምትሆኑ ለመከላከያው ደጀን የምትሆኑ ተባለ በሰዓቱ ወደ 4 ክፍለ ጦር የሚሆኑ አለ ወልዲያ ዙሪያ ለዛ ክፍለ ጦሮች የህዝባዊ ሰራዊት ድጋፍ ሰጪ በስንቅ በትጥቅ በማድረስ መረጃ በመስጠት መንገድ በመምራት ህክምና በመስጠት መኪናዎች አብዛኛው ከራያና ከትግራይ ሲወጣ የቴክኒክ ችግር ገጥሞ መኪናዎች ያለ ማውጣት ነገር ነበር ለሱ ደግሞ የጋራጆችን ወልዲያ የነበሩ ጋራጆችን ልጆች አሁንም አሉ በጣም ጠንካራ ልጆች እነሱን በማስተባበር የጋራጅ ልጆች በየሰራዊቱ በማስገባት መኪና ችግር ሲገጥመው ወዳውኑ ተረክ ያረጉ ይዘው እንዲወጡ ከእንደገና ሹፌር ወደ 20 የሚሆኑ ሹፌሮች ወዶ ዘማች በጣም ጠንካራ ልጆች ያው እንግዲህ ሁሉም በየሙያው ሁሉም በየዘርፉ ገባ አርቲስት አልቀረንም አርቲስት ከአዲስ አበባ የሚመጣሉ እነ ዳኛዋለ እነ ዱባለ እነ ኑር አዲስ ዘማች ኪነት በኋላ ደግሞ ወደ ደሴ ስንል ዘማች ኪነት ተቋቋመ ብቻ ወሎ ደሴ ባህላምባም ነበር ለባ አዎ እሱ ላይ በነገራችን ላይ እሱ ላይ ያማራ ምሁራን ማክርት ሰበሰቡና እንትን ይላሉ እኛ እዛ ጋር መሬት ያለ ስራ ከመጀመሪያ ጀምረም ስለነበረ እረኛው ጋር ይሄ መረኛ ማለት ያላገባው የወርቄና የሶዶማ እረኛ ጋር ዞብል ላይ ስንቅ ለማድረስ ተተኳሽ ለማድረስ እየተንቀሳቀስና አማራ ምሁራን መማክርት አይ ህዝባዊ ስብሰባውን እዚህ ጋር እንትን በለልን ምን ሆኖ መሰለ ስብሰባውን የአማራ ምሁራን መማክርት ዶክተር ሃይማኖት አቶ ወልደትንሳይ የሰሜን ወሎ ዞን አስተዳደር ምክንያቱም ከሰሜን ወሎ የተፈናቀሉ ሰዎችን ስለሆነ ያናገሩ የነበረው ከእንደገና የደቡብ ዕዝ ዋና አዛዥ ጄኔራል ሐሰን ኢብራሂም ናቸው ከዛ ስንሄድ ወልደትንሳይን ይሳደባሉ አንዳንዴም ተልኮም ይመስላል ስገባ እንደዛ እንዴት ነው እንደዚህ መጣው ወልደትንሳይ ስማቸው የጠፋው ነው ሻሹ ተባሉት ናቸው ሻሹ ግን አልሸሸም አጣርቻለሁ መረጃው ደርሶ ወይ ሻሹ ተብሎ ብዙ ነገሮች ነበሩ ግን በኋላ እንዳልሸሹ አረጋግጫለሁ አንዱ ትልቁ የኔ እንትን እዛ ቦታ ላይ የማህበራዊ ትስስር ገጾች ነበሩ በጣም ሲያራግቡት እሱን በጣም መመከት ነበር ሁለት ነበር መመከተው አንድ በየወገን መስለው አሉባልታ የሚነዙ አሉ ሁለተኛ እንደገና የለየላቸው ዲጂታል ወያኔ ደግሞ አሉ እገሌ ከተማን ያዝነ እንዲ ተቆጣጣርነ ምናምን የሚል ነገር ነበር ያን ደግሞ የሚያስተጋቡ የኛዎቹም ሳይገባቸው ሸር የሚያረጉ ሐሳቡን ሸርባ ያረጉትም የሚመሳሰል ሐሳብ የሚጽፉ ነበሩ ከእንደገና ለህዝቡ ሞራል ከሚሰጥ ይልቅ በጦርነት ወቅት ሞራል የሚሰጥህ ስንቅ የሚሆነ ነገር ነው እንጂ የበለጠ ሞራልህን የሚገልና አንተን እጅ ለጥላት እጅ እንድሰጥ የሚያረግ ነገር እንትን ካለ ከጥላት አይተናነስም እና ምንድነው በሰዓቱ ወልዲያን ተቆጣጣርነ ገሌ ቆቦን ያዝነ መጀመሪያ ቆቦን ሳይዙ እንግዲህ የሆነው ምንድነው ሐምሌ 5 ብየሄል ልምጣለ ዞብልን በያለው በኩል በታይዙረው ዞብል ወጡ ዞብል ሐምሌ 12 ከዛ ቀዩ ጋራ ወዳው ወርደው ቀዩ ጋራ እንትና እንዴ ቀዩ ጋራ ማህደረሱ ምን እንግዲህ ጋራ ለንጫ ላይ ምን ተብሎ አይዋጋም እንግዲህ በጦርነት ህግ ታውቀዋለ ገዥ መሬት ከተያዘ
ያለህ እንትን መውጣት ነው ምን ቆቦ ተረፈች እየተባለ ከዛ የለም ብሎ ወጣቱ በዲቃላ በዛ በራያ በቆቦ ዙሪያ እንት ይላል ግን ጦርነቱ በቃ እዛ እያለቀ ነው እየመጣ ያለው ምክንያቱም ገዢ መሬት እያስያዝክ አሁን ይገባቸዋል ግን የዛኔ መድፍ እንኳን ሲንቀሳቀስ መድፍ እንግዲህ ወደ ኋላ ሄዶ ነው የሚማታው መድፍ እንኳን ሲንቀሳቀስ አያስወጣም ወዴን ነው ጥለህን የምትሄደው የሚባልበት ጊዜ ነበር የነው ጥላችሁን በባንዲራው አምላክ በምን ይባላል እና በሰዓቱ ያው ጦርነት ምናቅ ልጆች ታው ይሄ ወደ ኋላ ሄዶ ነው የሚማታው ጥላት ቀርቧም ማለት ነው ጥላት ከቀረበ እዚህ ኩኖ ቢተኩስ አልፎ ነው የሚሄደው ምክንያቱም መድፍ ከ10 ኪሎ ሜትር ወደዛ ነው የሚመታል ታርጌቱ እና ርቆ ነው መምታት ያለበት ቢያንስ ወደ መርሳ ወደ ኋላ እየሄደ ነው እንጂ እዚህ ጋር ብናግደው ምንም አይጠቅመን ነው ታው እየተባለ ከጦርነት ከፊት ተመራለ ከዚህ ጋር ደሞ እነሱም ገብተዋል ህዝብ መስለው ለምን ጥላችሁን ወዴት ትሄዳላችሁ ሲልህ እውነት ነው የሚመስለው ጥላችሁን ወዴት ነው የምትሄዱት እኛ ለእናንተ የሞትን መከላከያውን እንግዲህ እንደዛ ሲያዋክቡት በቃ መከላከያው የመደናገር ነገር ከዛ ብዙ ነገር አልፎበት መጥቷል ከዚህ ደግሞ ደጀን ተብሎ ነው ያለው ከዛ በደጀን ደግሞ የት ነው የምትሄደው ይያለ አብዛኛው ውጊያውን ህዝቡ መራው ማለት ይችላል እዛ አካባቢ ላይ በነበረ ውል ያለው ውጊያ የተዋጋ ነው እንግዲህ ወደ ሸዋ ከተመጣ በኋላ ነው እንጂ እስከ ደሴም ያለው የመረጋጋት እነሱ ጥላትም እስከሚደረግ ደሴ አስታውሳለሁ ከተፈናቃይ መስለው ጓዛቸውን ይዘው ሲመጡ በቃ እንደውም ይሄ አጠቃለሉ በፍራሽ ላይ በብርድ ልብስ እንደዚህ ጥቅልል የሚደረግ ነገር ውስጡ ያልጋ እንጨት መስሎን ነበር ያው አጠገባችን ላለው ወታደር ነግረ ነው አስቆመን ያልጋ እንጨት አይደለም እንጨት አልጋ ራስጌውና ግርጌው ክብ ያለው አልጋዎች አሉ አይደለም እንጨት እሱ ነው ብለን በኋላ ነው የጠየም እንጨት ሆነ የወይራ እንጨት የሚመስል ነገር ነው ለኔ የሚታየኝ እላው ላይ ደግሞ ጌጥ አትለው ምን አትለው ብረት ነገር አለው ይሄ ሰውዬ ለምን አይፈተሽ ሶስት ክላሽ አለው ውስጡ እንትን ሲደረግ አስመስሎት ነው የተቀለለው እና በሱ መስመር በሙሉ ተቀለሉ ሰዎች እንትን አላችሁ ያው ልክ ነው መሳሪያ አላችሁ በሚገርም እሱ ተፈናቃይ ሸሸሹ ሰው መስለው ቀድሞ ሄዱ ነበር ከኒኒበር ምሽግ አንድ ጊዜ ተሰብሮ ነበር ከዛ ቶሎ የማጥቃት ሳይደረግ ኮማንዶም መርሳ ገብቶ ነበር ከዛ ህዝቡ የፈንቅሎ ወጣ ሸሸብን ሲሸሽ ያው ደግሞ ህዝቡ ከሸሸ ሰራዊቱ በባህሪው ህዝብ ከሸሸ ለማን ነው የሚዋጋው የሚል ነገር ያመጣባልና አትሽሹ በቃ አሁን የኛ መሐመድን እናደንቅበት እኮ ምንም በቃ እሱ ሲቪል ነው በቃ ሌላ ነገር እኮ አይደለም ህዝቡ አትሽሽ ህዝቡ ኮታ ለሌባ እንዳትገል አንደኛ ለሊት ነው አስበው እንግዲህ በደረቅ ለሊት ነው ናውጣ ያሉት ሁለተኛ እንደገና ደግሞ ሂዶስ ወደ ነው የሚገባው በዛ ሰዓት እኮ ወደ ሳንቃ ሄዱ ወደ ሙጃ ሲሄዱ ቀድማ ወያኔ በሙጃ ገባች እና አሁን ወሬ ነው የምሸሸው መጀመሪያ የምሸሽበትንም አቅጣጫ ማወቅ አለብን ከሸሸም መቼም ጦርነት ነው ገዳይ ነው በዚህም በዛም ይተኮሰው ይገላል ግን ህዝብ ከለለ ደግሞ ሰራዊቱ ለማን ነው የሚዋጋው የሚል አይነት ጥያቄ ስለሚያጭርበት ህዝቡን አረጋግቶ በደጀንነት እዛ ማቆየት ለሰራዊቱ ትልቅ ሞራል ነው በዚህ ደግሞ ትልልቅ በቃ ስራ የሰሩ ሰዎች አሉ አድርቃይም መሰለኝ ያደርቃው ከንቲባ ነው እንትና እዚህ ማን ነው ወደ ጎንደር አንድ ከንቲባ አለ ደብረ ማርቆስን አይደለም ኖ ማርቆስማ እዚህ ጎጃም ነው እንትና እንጂ ጎጃም ደብረ ማርቆስ አንድ ከንቲባ ነው ጎንደር እዛው ከሄዳችሁ ከወጣችሁ በዛው ሂዱ ስትመለሱ አገር አለ ይብላችሁ እንዳመጡ እዚህ የሚሞተው አገር አድናለሁ ብሎ ነው ማን ባዳነው አገር ትመለሳለህ ብሎ በቀጥታ ተናግሮ ወጣት ልጅ ነው ከንቲባ ነው ከዛ ተናግሮ እንደውም ኮሎኔል ጌትነት ያውቀዋል ከዛ ህዝቡ ተመልሶ የጭናው ጦርነት እኮ ነው የጭናው ጊዜ ከዛ ህዝቡ ተመልሶ እንደገና የተዋጋበት በጣም ደስ የሚል የማሜ ለሊት ነው አብረን ስላለና ለሊት ነው በቃ እንደምንም ግን ሳትመልስልኝ ሽፋፈንካታል የማጀቧን የመታጀቧን እጀባ ዝም ብሎ አሁን ይውልህ ፕሮፓጋንዳ ያወራሉ ሰዎች አሁን እጀባ እንግዲህ ምን እኔ ማንነኝና ያ 200 የህዝባዊ ሰራዊት ጠርናፊ መሆን ድጋፍ ሰጪ ነኝ እነዛን ድጋፍ ሰጪ ነኝ ድጋፍ ስንሰጥ ሁሉም በየሙያው የሚገባ ናቸው የጠቀስኩልህ ሰዎች እንኳን አንድ ታጣቂ አልተጠቀስኩልህ ወይ በጉልበቱ የሚያገለግል ነው
ለምሳሌ ስንቅ ማቀበል ብያለሁ ትጥቅ ማቀበል ህክምና መስጠት ሐኪም ናቸው ሹፌሮች ባለሙያ ናቸው መካኒክም ባለሙያ ነው በሙያው አንድ ታጣቂ እንኳን አልገለጽኩልህ በሙያ መታገስ ስለሚቻል እና ለአሚኮም በየለቱ አንዳንድ ጊዜ ያቀርቡ ነበር አሚኮች ይደውሉ ነበርና በአሚኮ እንኳን በቃ እኔ መተኮስ አልችልም ነገር ግን መተኮስ የሚችለውን ሰው እረዳለሁ ያን ስል በሰዓቱ እኔ የግድ ክላሽ ይዤ መታየት እንደሌለብኝ ነው ፖለቲከኞቹም ነግራቸው የነበረው በሰዓቱ እናንተ ጌታቸው ለምሳሌ ይዛታቅም ይዤ ያቃል ሸርጥ አድርገህ አንገትህ ላይ እሱ ምን ሆነ መሰለህ ግቡ ይላሉ እነሱ አይገቡም ምናምን እነሱ ክላሽ ያነሱም አይነት ነገር ሲሉ ያን ነገር ክላሹ መያዙ ነውር ስላልሆነ ለህልውና ነው አሳቤ ነገር ያለው በሰላማዊ ትግል ማምን ሰው ነኝ በሰላማዊ ትግል በመንግስት መጣል እንደሚቻል አይቻለሁ በአገሬም አይቻለሁ በዓለም ተሞክሮም አይቻለሁ ይቻላል በሰላማዊ ትግል ስልጣን ሽግግር ማድረግ እንደሚቻል አምናለሁ ነገር ግን በሀገር ህልውና የመጣ ግን ጸበል ሊረጫ አይደለም የመጣው ወንጌል ሊሰብክ አይደለም የመጣው ግንባር ክልል ስለዚህ በሀገር በኩል ደግሞ መጽሐፉም ህጉም ይፈቅዳል አንድ ኢትዮጵያዊ ማይደራደርባቸው ሶስት ነገሮች አሉ በሚስቱ በርስቱ በሀገሩ በሃይማኖቱ አይደራደርም በእነዚህ ሶስት ነገሮች አንድ ኢትዮጵያዊ አይደራደርም ሃይማኖቱን በሚስቱ እና በአገሩ አይደራደር ይሄን ነው እየተባልን ያደግነው ትግልም ከገባህ ግንባርክን እንጂ ጀርባህን ተመተህ እንዳትወርቅ ምንባልበት ነው እኔም ተብያለሁ እኔም አያቴ ብለውኛል በቃ የመጀመሪያው የሰላማዊ ትግል ሆነ እንጂ በቃ ልጄ ፖለቲካ ውስጥ ባልገባህ ከገባህ ደግሞ አደራህን ግንባርክን እንጂ ጀርባህን ተመተህ ደጋግሜ ስለ አጀብ ያነሳውት ነገር ፕሮፓጋንዳ መሆኑን በወቅቱም እንግዲህ አንዳንድ ጊዜ ውስጥ አዋቂ መሆን ጥሩ አለ የወቅቱ ፕሮፓጋንዳ እንደሆነ አቃለው ግን በጥይት ተመታሃልና አጃቢ ያለ ለምን ተመታህ ቢፈልጌ ነው መቹስ ማን ነው ምክንያቱ ይሄ ያሁን እኮ ነው ያሁን የህልውና ዘመቻው በዛ ሁኔታ አለቀ የህልውና ዘመቻው በዛ ሁኔታ አለቀና በነገራችን ጊዜ ተቋጣረቂም ካለ ሊንከባለል ይችላል የህልውና ዘመቻው ጊዜ አሁን በፋኖ ስም የሚንቀሳቀሰው ቡድን መሪዎች አብረው ከኔ ጋር የሚንቀሳቀሱ ነበሩ መጥቀስ ይችላልው ምሪ ወዳጆ ድርሳን ብርሃኔ ሌሎችም በወሎም ፋኖ በኩል ያሉ እኔ ጋር የሚንቀሳቀሱ ልጆች ነበሩ መንቀሳቀስ ምንድነው አንደኛ እነምሬን እኛንን ያደራጀናቸው ስናደራጅ አደጋጣይ ቡድን ይቋቋም ተብሎ ወያኔ እየገሰገሰች ወደ ስታስቸግር አደጋጣይ ቡድን እናቋቁም ተባለ ምክንያቱም ከህዝቡ እዛው ጋር እሷን የሚገጥም ቡድን እናቋቁም ተባለ ከዛ ለዛ አደጋጣይ ቡድን ከክልልም የተወከሉ ሰዎች ነበሩ እነ ደሳለ በላይ መንገሻ አውራሪስ አቶ መንገሻ አውራሪስ በሰዓቱ የተመደበው የነበረው ከዛ አቶ ይልማ የሰሜን ወሎ ጸጥታ ምክትሉ አደጋጣይ ቡድን ይቋቋም ስለተባለ በጀነራሉ አንተሁን ሲል አይ እኔ አልሆንም አልኩት እኔ አልሆንበት ምክንያት እኔ የሁሉም ድጋፍ ሰጪ ነኝ ከእንደገና ወልዲያ ላይ ያቋቋምኩት የህዝባዊ ሰራዊት ድጋፍ ሰጪ ቡድን አለ ያም ቡድን አሁንም ዶክተር አሉ ህክምና ያስፈልጋል ይሰጣሉ ሹፌሮች አሉ ባስፈላጊው ይሰማራሉ ያገዙም 21ኛ ሌሎችንም ያገዙ 23ኛን ባለከዘራውን ክፍለ ጦር ያገዙ የመጡ ልጆች አሉ በነገራችን ላይ ባለከዘራውን ካወጣው እንደተመታ ጳጉሜ 4 ባለከዘራው እንደተመታ ናስር አህመድ ይባላል ያፋርሊ የህዝባዊ ሰራዊት ድጋፍ ሰጪ የኔ አባል እና ሚስጥርም ጠባቂ ነን በነገራችን ላይ አንድ ወታደር ለሀገሩ ሚስጥር ጠባቂ መሆን አለበት ሳቸው እንደተመቱም ብናቅ ሚስጥር አድርገን ኢቲቪ እንዳው ካወጣው በኋላ ይጠቅመኛም ብሎ ኢቲቪ መረጃውን ካወጣ በኋላ ነው እኛ በኔም ፌስቡክ ገጽ ተጻፈ በሌሎች ሶሻል ሚዲያዎች በዩቲዩበሮችም ታሪኩ ተነገረ ባለከዘራው እንደተመቱ አውቃለሁ ወጣውም ኮምቦልቻ ሲመጡ በሄሊኮፕተር ሲሄዱ አውቃለሁ እና ሀብታሙ አያሌው የውስጥ አዋቂ ያሉ ሲዘባርቁም አውቃለሁ
ግን ለዛም ደም አይ እንዲህ አታብዙት ምናምን ብዬ መናገርም አላቃተኝም ግን ይሄ ሀገር ሚስጥር ስለሆነ በተለይ አብዛኛው ሰራዊት ደግሞ ባለከዘራው ዘፈኑ ሁሉ ባለከዘራው እየተባለበት በነበረበት ሰዓት እንደዛ አይነት ሚስጥር ብትዘረግፍ ተጠቅማለሁ ብለ ብትዘረግፍ ሌላ ችግር ስለሆነ ነው እና ይሄ ነገር አለ ዙሮ እኛ የሙያ እንትኖች ናቸው ስለዚህ አደጋጣይ መሆን አልችልም እኔ የምመራው ቡድን አለ አልክ የምመራው ቡድን ስላለ ድጋፍ ሰጪ አደጋጣይ መሆን አልችልም የበዛብኝ እኮ ነው አደጋጣይ ቡድን አልሆንም ማለት መሪ መሆን አልችልም ስለዚህ ይሄን ሊመራ የሚችል ሌላ ሰው እናቋቁም ስል እስኪን ካይን ስልክ ብሎ ሰጠኝ ሲሰጠኝ ወልዲያ ላይ ሐምሌ 23 ቀን 2013 ዓመተ ምህረት በነገራችን ላይ ወልዲያ አላውሃ ላይ የሐራ ልጆች ናቸው ጁንታ ሰይጣንና ሰውናት ብሎ ለመጀመሪያ ወርቄም በለው ሰዶማም በለው በኋላ ነው የመጣው ሄደው የገጠሟት አላውሃ ላይ የሐራ ልጆች ናቸው በዛም 22 ልጆች አልቀዋል የሐራ ከተማ ልጆች ሄደው ገጥመው ማለት ነው እና በዛ ጦርነት በዛ ውጊያ ቆይቼ ብሎኝ ነው እንግዲህ መቆየቱን አላቀም ሂጃለሁ ተተኳሽም ወስደናል የሐራ ከንቲባ መሐመድ አዲስ በነገራችን ላይ በዛኔም ባሁኑም ጎበዝ ልጅ ነው እሱ ጋር ለወርቄዎች በዛ በኩል ተተኳሽ ያስፈልጋን ባፋፍ በኩል ተብሎ ያንን ተተኳሽን ተንብለን ደርሼ ስመለስ ፒያሳ ላይ ደዛ ወልዲያ ማለት ነው ደብረገላ ላይ ይሄን መሬን ስልኬ እንትን ብሎብኝ ውሃ ገብቶብኝ እንደዚህ ሲለኝ ሁለት ስልክ ነበረኝ አንዷ ትንሽ ለኔትወርክ ብዬ ኖኪያዋ ማለት ነው አንዷ ትልቁ ዶክመንት ስላለው አልሰጣውትም ትንሿን ሲሙን አውጥቼ እንካደውልበት ብዬ ለመሬ ሰጥቻለሁ ያን ሰጣውት ያችን እስኪ ለማንኛውም ብዬ ምን ብዬ ነው ያስኩት የቆቦ ፋኖ ብዬ ያስኩት እንጂ ከዛ በፊት የፋኖ እንቅስቃሴም የለም ምንም የለም ፋኖ ሚሊዮን ከታን ተመዘገብኩ አንተ 2010 ጀምሮ ነበር እንቅስቃሴ ነበር የቆቦ ሐሳብ ነበር ይኸውልህ ፋኖማ አደራይ ስለሆንክ ለመርመር ለነግርህ ነው እኮ ያንንማ 2010 ላይ እኮ ወያኔን እንትን ካልን በኋላ የጎንደሩንና ስንነበራችሁ እንደዛን ጊዜ አዎ ፋኖ እኮ የሚል እኮ ስም አለ እኮ ግን ስሙ ይኑር እንጂ አደረጃጀቱ አንዴ አይገለጽም ፋኖ ተብሎ ሰምቻለሁ ለምን ዘይባድን ካድሪ መጀመሪያ ያሰራሃልና መጀመሪያ እንትኑን ፋኖ የሚለው ነገር ጎልቶ የወጣው ስያሜው ባህልና ዘመቻው በኋላ ነው ከዛንተ 2010 ላይ ምትል ተደራጃችሁ ጊዜ በፋኖ ስም አይደለም የተደራጀ ነው የቆቦ ፋኖ ታዳ ብለ ምን የመረን ስልክ መዘገብከው መልካም ለነግርህ እኮ ነው 2010 ላይ የጎንደሩን ፋኖ አደረጃጀትና የነበራቸው የጎንደር የቆቦ ጢነኛም ሰበር ምንም ይያልነው ነበርና ዛም አካባቢ ራያ አካባቢ ስለነበር እንቅስቃሴው በፋኖ አደረጃጀት ተደራጀ ከዛ ዝም ብለን ያው እንቅስቃሴው ቆቦ ፋኖ ብለን እንጠራቸዋለን በሆዳችሁ ያዛችሁ በሆድ ከዛ ይሄ ልጅ ስልኩ ሲበላሽበት ስልኩን ሰጣው እሺ አሁን ገባይ ስልኩን ይዞ ሰጣውትና የተገናኘን ደሴ ነሐሴ 3 ወልዲያ ተይዛ ነሐሴ 6 ቀን ደሴ ምንድነው ይሄን ያደጋጣይ ቡድን አቋቁሙ ተብሎ እየተንቀሳቀስን ያለ ከዛ ምሬን አስኪያገኘው ብሎ ይሄን ስልክ ሲሰጠኝ የቆቦ ፋኖ ብዬ ያስኩት ምሬ መባሉንም አላቅም ስሙንም አላቅም የቆቦ ፋኖ ብዬ ነው ያስኩትኝ የዛንም ቀን ያየው ወልዲያ ኮሙኒኬሽኑ እንዳይቋረጥ ብዬ ነው ስልክ የሰጠሁት ከዛ እነ አቶ ይልማ አንተ አግዝና ይሄንን ወጣቶችን አስተባብራችሁ ይሄንን ነገር ስሩ ሲባል ኦኬ እና በየስ ደውልለት ወንድም አለምየትና አለኝ ያው አነጋገሩን ልተወውና ወደ ቁም ነገሩ እዚህ ነኝ ያለው ታልኩት የት እንትና ዳንዲ ቦሩን ሰጥተውኛል መልካም እንግዳውስ በልንግዳስ 90 ኩንታል ዱቄት ብርሃነ መስቀል የሚባል ልጅ ነበር እኔ ወደ ሶዶማ ነው ያንተን ስራና ድርሻ ያውቃል ምሬ አዎ አዳስባይ ሰራዊት ድጋፍ ሰጭ ማንን ያውቃል በደንብ ያውቃል እሺ እሱ ብቻ ሌሎችም በሙሉ ሁሉም በሙሉ ያውቃሉና ያንን ለህዝባዊ ሰራዊት ድጋፍ ሰጪ ለያስኩት ለሶዶማ ለነ ሐሰን ከረሙ
ለነ ጄኔራል ሐሰን ከረሙ በኋላ ነው ጄኔራል ያልኳቸው እሱንም እመጣልሃለሁ ለነ ጄኔራል ሐሰን ከረሙ ይጆ ለሄድ ያልኩትን ዱቄት ሽርጥ ጫማ ለነ ምሬ ሰጠው ማለት ነው ምክንያቱም ሰራዊት ሊያደራጅ ነው ምንም ማበላው አደጋ ጣይል ታረጋው ነው ምንም የለኝም ምናምን ሲለኝ እሺ ያልኩኝ ከዛ አናቱ ይልማ በሉ ተባለና ወደ 200 የሚሆኑ ወጣቶች ተደራጁ በወዶ ዘማችነት ተደራጁ ያን አካል ያዝነ ከዛ መሳሪያ አስተባለ መሳሪያ ሲባል በወቅቱ ከነበሩ ከጄኔራል መኮንኖች ጋር ተነጋግረን እኔም ብቻ ሳይሆን የክልል የፌደራል የተለያዩ ስብስብ ነው ጉዳዩ በጣም በርካታ ሰዎች ተነጋግረው 3 ዲሽቃ 3 ብሬን 30 ክላሽ ከ100 ሺህ በላይ ተተኳሽ ጥይት ተሰጠ ለነምሬ ሃይቅ ያለው ካምፕ አሁን ባለፈው በልዩ ኃይል ለምን ይፈርሳል ብለው እነሱ ባደናገሩት በጠሩት እንትን ቆቦ ላይ ያስመቱት ጀግና ልጅ ነበር ዳንኤል እንዲያደራጅ የት ሃይቅ ላይ ካምፕ የአውራ ጎዳና ካምፕ አለ ሃይቅ ላይ የአውራ ጎዳና ካምፕ ላይ ስልጠና እንዲያሰለጥኑ ተደረገ ከዛ ያን የሄደ ዱቄት ዳቦ እንትን እየተባለ አንዳንድ ሽርጦችን ጫማዎችን ድጋሚ ያረግነ ከደሴም ባለሀብቶች ጋር ተነጋግረነ ሌሎች በርካታ ሰዎች ከዛ በኋላ አድራሻ ሲኖረው ሰው ያግዛል እንትን ተፈጠረ ንቅናቄ ተፈጠረ ከዛ ያንን ተተኳሽና አንዳንድ ነገሮች ተሰጣቸው ይዘው ገቡ ድሬሮቃ ወሰድናቸው ድሬሮቃ ወስደናቸው ድሬሮቃ ከሄዱ በኋላ መሐመድ ቢሆነኝ አንድ ጀግና የተሰዋ ልጅ አለ ሌሎችም ነጀማል የዛው የሶዶማ ልጆች ምናምን አሉ የተመቱ አንድ ጊዜ ገብተው 11 ክላሽ 19000 ነው 13000 ጥይት እና ወደ 10 ቦምብ ይዘው መጡ ከዛ ከጠላት ላይ ድጋሜ ለሄዱ ጨረቱ ይንዝ ላይ ዛ አማሩ ድሬሮቃ መስመር ወደ ሃሮ መስመር ነው ከዛ ታው ድጋሜ አትሄዱ ያው ትንሽ አለመሰማማት ነገር አለ አሁን ትልቁ ችግሩ ኮማንድ አለመሆን ነገር አለ እሱንም አይቻለው ባጭሩ በልጅነታቸው እሷን ያለመታዘዝ አለመከባበር ነገር ይሄ ሁሉም ማዛዥ ለሆነ የሚልበት ነገር አለ ከዛ ሻለቃ ሹመት እኔ ድርሳን ባለፈው አሁን እነሱ ጋር ለግባባ ሲል ወስደው ገለ ያቃጠሉት አለ ሰይድ አፋሩ ምሬ እንደዚህ ሆነና ቴድሮስ ለምን ህዝብ ግንኙነት አጥተው ይሉኛል ነደርሳን ሲሉ በአንድ ካታጎሪ መሰለፍ አልችልም እኔ ሁሉም የመከላከያው የልዩ ኃይሎችም በሰዓቱ የተለያየ ልዩ ኃይል ስለነበር አደረጃጀት የኦሮሚያ ልዩ ኃይል አለ ሶማሌው አለ በእኛ በኩል ያማራው የራሱ ባለድርሻ የደው በዛ በኩል ደውና ሲዳሞ በአድርቃይ በኩል ነው በእኛ በኩል ይሄ አለ አፋሩ አለ ያፋሩ ደግሞ ኦጉጉም አለ ልክ እንደፋን ነው የሚንቀሳቀስ በመንግስት ቁጥጥር ያልሆነ ነገር ግን ከጁንታ አብሮ ይወጋል ለጁንታ ግን አንድ ሆነ የመንግስትን ጥሪ የተቀበለ ለዚህ ሁሉ ለአፋሩ ለሁሉ ነው ድጋፍ ስናደርግ ነበር እና እኔ ለሁሉም ነኝ ለፌደራል ፖሊሱ ለኮማንዶ ለልዩ ዘመቻ ግን ሁሉም እኮ ገጠመው አንድ ጠላት ነው እሱም የኔ ሳቤሱ ነው እነ ምሬም እኮ በወቅቱ ኖ እነሱ በሰዓቱ በዛም ጀምሮ ካታጎሪ የመፍጠር ነገር አለ ከእንደገና ለአሁን ጦርነት የመዘጋጀት ነገርም አለ በንግግራቸው ስልጣና ሰጥተው ሲያስመርቁ የወያኔ ጦርነት ቋጭተን ይሄን ጦርነት እንጀምራለን የሚል ሐሳብ የዛን ጊዜ ነበር ያው አቶ ግርማይ ሽጥላ እንደውም እኮ ጎለጎን ያ ጁንታ እንኳን አስከሬን አይቶ ማያቀሉት እኮ ንግግራቸው እኮ ትክክል እኮ ነው ለምጣዱ ሲባል እኮ ብዙ ነገር እኮ ታልፏል እኮ የትኛው የተሰበረ ምሽግ ነው ምን አንድ ቀን ውጊያ ገብቶ ያቃል እንዴ አዋቅቶ ያቃል እንዴ መዋጋት አይደለም አሁን እየነገርከኝ ያለው ወያኔ ደርሳለች አሁን ወያኔ ይሄ ነገር ሲሆን እናጥራለት እኔ የሚያሳዝነኝ በተለያየ ማህበራዊ ሚዲያ ላይ ያልተጣራ መረጃ ሰምቶ የሚወናበደው ሰው ነው የሚያሳዝነኝ ካገኘው አይቀር እናጥራለት ወያኔ ደርሶ ነው አደጋጣይ እነሱ የነበሩት
ወደ ወልዲያ ስትመጣ ነው መልካም አይደለም ወልዲያ ያያለንማ ሁሉም እንትን ብሎ መሸሽተን መጣን እኮ እሺ የት መጣ ደሴ መጣ ከደሴ በኋላ ነው እንግዲህ አደጋ ጣይ ቡድን ይቋቋም ተብሎ ወደዛ ስምሪት ተሰጣ አዎ ወደዛ ስምሪት ተሰጡ እነዚህ ሰዎች እንደዚህ አይነት ሐሳብ ያላቸው እኔ ነኝ የማዘው እኔ እበልጣለሁ አይነት ፉክር ስሜት ሽኩቻ ያመጡት ወያኔ ደርሳለች እዛን ጊዜ እዛው ታሁን ደብረሲና ደርሳለች አልደረሰችም አዎ ደብረሲና ያልደረሰች ደብረሲና መጣው ብላ እንደገና ወደ ሸዋሮቢት እንደገና እንዲየለ እንትን በመጣ ሄደት በመትልበት ሰዓት ላይ መጨረሻዋ ያልታወቀ 4 ኪሎ ህልሟ የነበረ የመቀሌን ሙቀትና ብርድ መቋቋም አቅቷት የአዲስ አበባን አየር የፈለገች ቁርጧ ሳይታወቅ እነሱ እንደዚህ አይነት ሐሳብ ማሰባቸው ከሷ ጋር ተባብረው የሆነ ነገር ሊያደርጉ ነው ወይስ ብቻቸውን መምጣት አስበው ነው ጽንስሱ ይዛን ጊዜ ከተጠነሰሰ እስኪ እንዴት ተረዳችሁት ይዛን ጊዜ ብዬ አዎ እንግዲህ አሁን ግንባር አግኝተኛል ጥያቄን ግን ገብቶኛል አሁን ግንባር እንዳለ ሰው ሁኝንም ነው እንጂ አሁን ተቀምጬ እንዳሰላሰልኩትና እንዳሰብኩትማ አሁን ያለው ውጤት ነው በቃ ግን የዛኔ ግንባር እንዳለን ሆነን በዛም ቦታ ላይ ሆነን ነው የምናስበውና ያደረግን ያለነው አሁን በዛ ሰዓት እንደውልሻለው ዘመድ የምንለው አሁን የፋኖን ጉዳይ ህዝቡን አደናግረነዋን ይቅርታን ጠይቃለን አንዱን መጠየቅ ያለብኝ እኔ ነኝ ምክንያቱም ያልተገኘ ድል ለወያኔ ስንል ፋኖ አንበሳው ፋኖ ጀግናው ይያልነ ህዝቡ ላይ የሳልንበት ስዕል አለ ለዚህ ይቅርታ ጠይቃለሁ እኔ ምክንያቱም ስተት ነው ይሰራል አንዳንዴ ለዛኛው ፕሮፓጋንዳ የምትለው ለካም ሌላ ጊዜ እዳ ይሆንብሃል አሁን የፋኖ ጉዳይ እዳው ያረግነው እኛ ነን ራሳችን ነን ለወያኔ ጭራቅና ስንብላለን እናሳያለን ስንል ጭራቅነቱን ለመንግስትና ለማከላዊ መንግስት ግን እኔ ከዚህ ከነበረው ታማኝነት ከነበረው ድጋፍ የራስን የራስ ተጥቅ የሚለው ከየት አምጥቶት ማን ሰጥቶት የራስን እሱማ ታገኘው ፈቀዱለት እኮ ቆይ አይደለም የራስን የራስ ተጥቅ ይዤ ነው የሚለው እስካሁን ድረስ እስካሁን ድረስ ይሏል እኔ እዛ የውጊያው ጊዜ ኖ አይሉም አንዳንዴ እንትን ሲሉማ አንዳንዱ መድረክ ላይ የሞተልን መከላከያችን ይላሉ እኮ ምሬም ይላል ሌሎችም ይላሉ እኮ እኔ ዘመነ ሲል ሰምቻው አላውቅም ዘመነም ውጊያ ተሳትፎ ማያውቅም በህልውና ዘመቻው እኔ ዘመነ ሳይዋጋ ያልገባበት ግንባር ጠይቀኝ አድርቃይ ገብቷል ጋሸና ገብቷል በዚህ በእንትና በቦረና በዚህ መካነ ሰላም ገብቷል በፊለፊት በሸዋ ግንባር ገብቷል በካሳጊታ በእኛ በነበርንበት ባፋር በኩል ገብቷል በሚዲያ የሚዲያ ሰራዊት አቋቁሙ አንድ የጁንታ አስከሬን አይቶ ከሆነ እምላለሁ እግዚአብሔር ምስክሬ ህዝቡን ያደናግሩት በቃ በህልውና ዘመቻ የነበረው አጠፋ ማለማምር ያለ አጠፉ ማለሙ ጀነራል ሐሰን ከረሟሉ አጠፉ ማለሙ የነ ደረጀ በላይ አሁንም ባሁኑ ጦርነት ያላስፈላጊ ሁለቱ ልጆቹን ያጣ ደረጀ ጎበዝ ልጅ ነው በትላንትና ታሪክ ነው መለካካት ያለበት ከጎጃም ስንታየው የሚባል ልጅ ነበር መተው የገጠሙ በጋሸና በኩል ከዛ ውጪ እነዘመነ የሚዲያ ሰራዊት ከመፍጠር የሆነ ሆሆታ እነ ወርቋይ ተነው ጋር ምንድን ነበር ሲሰሩ የነበረው ሾው እኮ ግን ያም ሆኖ ጥላት አለ አይደል ፊት ለፊት ጥላት እኮ አለ ፊት ለፊት ምክንያቱም እኔ ምንጩን ነበር ወርቋይ ተነው ግን ያየሁት ይመስለኛል እንደው ጫካ ውስጥ አይ በነገራችን ላይ በጥቁር መኪና ልክ ነው የወታደር ልብስ የልዩ ኃይል ልብስ አይ በመቀስቀስ እንትኑን በመቀስቀስ አንዳንድ ሴራዎች አሉ አሁን ለተመልካቾች የማይገባቸው አሁን ወታደራዊ ሳይንስ የሚታዩ በተለያዩ ነገሮች የሚታዩ ነገሮች አሉ እነዛን ነገሮች ፖለቲካሊ የምታያቸው ነገሮች እንጂ እንዲህ ለምታየውማ ትክክል ነው ቀስቀሰዋል ትክክል ነው ወያኔን በቃ መውጋት አለብን ጥላታችን ናት 27 አመት ገዝተውናል ይበቃናል የሚለው ነገር በማስተጋባት እንደውም በባለ ሀብት ደረጃ በሰዓቱስ ለቀልድስ ቢሆን የገቡት ለድራማስ ብንለው ቢሞቱስ ገብቷል እና ያንን ክሬዲት ሰጣለህ እኮ ነገር ግን የሆነ ኢንቨስት የሚደረግ ነገር አለ አሁን በቃ ማትገልጸው ግን ኢንቨስት የሚያደርጉት ነገር አለ በዚህ እሳት በዚህ ዘንባባ በዚህ ቦምብ ተይዞ አይሆንም ወይ ሁለት እጅም ቦምብ መሆን አለ ወይስ ደግሞ ዘንባባ ነው መሆን ያለበት ስለ ሰላም ከሆነ ሰላም ነው ጦርነት ከሆነ ጦርነት ነው ሴራም ከሆነ በአንዳንዴ በመርዝ የተለወሰ ማር ነው
ግን መርዝ አለው እሱ ነው አሁን ችግሩ ብዙ ጊዜ ችግሩ እሱ ነው አሁን ሰሙን በሬ ሆይ ሳሩን እንጂ ገደሉን እና እንደዛ አይነት ነገሮች አሉ እና ክልል ላይ በድሮ ታሪካችን እንለካካ ነው ትላንትና ግንባር ላይ ለህሉና በወጣንበት ጊዜ በነበረው ቁመና ስንለካካ አሁን የነበሩ ሰዎች አሉ አሁን ደግሞ ልክ ለልዩ ኃይል አንደኛ ተቆርቋሪ ምሬን ማን አረጋው ተቆርቋሪ ልዩ ኃይል እኮ በአማራ ብሔራዊ ክልላዊ መንግስት በራሱ በክልሉ መንግስት የተቋቋመ እኮ ኃይል ነው ሁሉም ክልል አለው አይደለም ሁሉም አለው በቃ መገንባት ግን ያልነበረበት እሱ በልዩ ኃይል ደረጃ መገንባት ያለ ከዋናው ህገ መንግስት አሁን አንዳንዴ ምን አለ መሰለ ህግ ከህገ መንግስቱ በታች ነው ሁሉም ከሱ ከተጻረረ አንዳንድ ክልሎች ግን አሉ ከህገ መንግስቱ በላይ ካልሆነ ብለው የሚሉ አሉ ለምሳሌ የትግራይ ክልል ማሳያ ስለሆነ እንግዲህ የክልል ልዩ ኃይል እንደምታውቀው በዋጅ ማለት በራሳቸው በውስጥ እንዲቋቋም የተደረገው የአብዲኢሌ በነበረበት ጊዜ የሶማሌ ክልል የአልሻባብ ጥቃት የዛ በነበረው የሽብር ቡድን ስለሚንቀሳቀስ ከበፊት ካሊታር ጀምሮ እንቅስቃሴ ስለነበር በኦጋዴን ኦብነግም አሁን ሰላም ይግዛንጂ የዛኔ ሰላማዊውን ማህበረሰብ እያጠቃ ስለነበረ በመደበኛው ጦር የማይመለሱ ስለሆነ ክልሉ በራሱ ልዩ ኃይል አቋቁሞ በራሱ ተባለ ያማ ከሆነ ይሄ አራቱ ክልሎች አሉ አይደል ባላገሮቹ በነገራችሁ ሌሎች እኮ አጋር ነበሩ ባላ እነዚህ አራቱ ድርጅቶች ያቋቁሙ ተብሎ ኃይላቸው ሳይወሰን አቋቋሙ ማለት ነው ሲያቋቁሙ ከአዋጅ ከደንብ ከመመሪያ ውጭ እንደሆነ ይታወቃል መፍረስም አለበት ይባል ነበር በተለይ እንደ ትግራይ አይነት ቲፒኤልኤፍ ከመጀመሪያው የትግራይን አገር አረጋለሁ ብሎ የተነሱ ስለነበሩ ከነሱ አቋያ ጥርጣሬው ሰፋ ነበር አሰፉት የበለጠ 2010 ላይ እንደነገርኩ በኮማንዶ ደረጃ በፌደራል ደረጃ ሁሉ በጀት ይሰጣው ነበር በቃ በተለየ ስፔሻል ሆኖ እንትናሉ የሻቢያ ስጋት አለብን ይያሉ በጣም በብዙ ነገር ተጠቅመዋል ነፃ መሬት አባባሪ ተረድተኛል ድሮ ወያኔ ጥቃት ሲያደርስ ሱዳን ነበር እየደምታ ከማረም አዲስ አበባ መቶ ጥቁር አንበሳ አይታከምም ግን ለአማራ ህልውና ታገላለሁ ካልክ ባህር ዳር መታከም ነበረባቸው ለአማራ ህልውና ታገላለሁ ይያልክ መታከሚያው ወልዲያም እየገቡ እየታከሙ እኮ ይወጣ ተውና እዛውም እኮ ባሉበት እኮ አካባቢ ነፃ ቀጠና ፈጥሮ እየታከሙ እኮ ነው ያሉት አሁን እሺ መቀሌ ሄዱበት ምክንያታቸው መቀሌ ሄዱበት ፖለቲካሊ ምክንያት ስላላቸው ትላንትና የአማራን ህዝብ በጥላትነት የፈረጀና በፖሊሲ ደረጃ ቀርጾ ሲያሰቃይ የነበረን ኃይል ጋር ምንም ህብረት ሊኖር አይገባም በምንም መልኩ እኒ ልጆች ግን ትላንት ኢትዮጵያንም ይወጋ ተው የቀርብ ጥላት ትላንት እኮ ጓደኞቻቸውን እኮ አብረውን የነበሩ ልጆች እነ ሞላ ደስዬ እነ መሐመድ ቢሆነኝን የገደሉት ወያኔዎች ጋር ነው አብረን እንስራ ይያሉ ያሉት እየሰሩ ያሉት የነዚህ ልጆች አጸባይ ጠይቃቸውም እንዴ የፖለቲካ ልዩነት ሊኖር ይችላል ሸፍጥ ሊኖር ይችላል እሱን ታዲያ ፖለቲካ ያስታመምክና ያስታረክ ከራስህም ጋር ተጣላለህ እንኳን አይደለም ከሰው ጋር ያን ያስታረክ ለዛውም በራሳቸው ችግር እየፈጠሩ ግን ከነሱ ጋር ከሚሆን ምንም ቢሆን ከሻቢያ ጋር መሆን ይሻል ነበር ለማለት ፈልገህ ነው ወይንስ ሁለቱም አማራጭ አይደሉም ወያኔም አማራጭ አይደሉም ለምን መሰለህ እነዚህ ሰዎች ሌላ ኃይል ፈለጉ እኮ እሱማ ከግብጽም ጋር ኮንሰራለን አሉ እኮ ይሄ እኮ ይገርማል እንዴ ድል ለሶማሌ እኮ የሚሉ ጀግኖች ናቸው እኮ እንዴ ይሄ እኮ እኔ አሁን መጀመሪያ አማራ ክልል ያሉ እየተካሄደ ያለው ፖለቲካ ነው ብሽሽቅ ነው በሰው ደም ብሽሽቅ አለ እንግዲህ አድርገውታል ዘመኑ ደርሶ በአሁኑ ዘመን እኒ ልጆች በፋኖ ስም ገብተው አንድ የፋኖን የድሮ ታሪክ እንግዲህ ፋኖ ድሮ ያርበኛ ስም ነው የክብር ስም ነው የኢትዮጵያኖች የወል ስም ነው ያንድም ብሔር አይደለም ይሄንን የጋራ ስም አንድም ያጠለሹ ነው ያን ታሪክ የሚያቅሰው አይ ፋኖ ይሄ ነው ብሎ ባሁኑ ትውልድ ትርጉም እንዲሰጥ እያደረጉ እናጽራው ባህር ዳርም ወልዲያም ሄዶ መታከም ቢችሉ ታጋዮች ናቸው ከበህ
እንግዲህ ከወያኔ ጎሬላ ውጊያ ካነበብናቸው ነው ከምናቃቸው በድንገት ይከበብና አንድ ሰው ሐኪሙን እና መድኃኒቱን ተይዞ ይወጣና እርዳታ የሚደረግበት ሁኔታን አሳልፈዋል። እንደዛ ማድረግ ሲቻል የግድ አሁን መቀሌ ሄደው መታከማቸው ሌላ የፖለቲካ ወይም የርዕዮት መጋባት አለ። አብራራልኝ እስኪ። መልካም ይኸውልህ አሁን እኔ እኮ ያነሳበት ያለ ምክንያት አይደለም ብዬ እኔ ልጆች ከሌላ ኃይል ጋር ቢያደርጉ ምንም አይደለም። ለምሳሌ ከሱዳን ቦርደር እኮ አለ ሱዳን ነፃ ቀጠና ማድረግ ይቻላል ሱዳን ነው ከሱዳን ጋር እኔ አሁን ያማከርኩም አይደለም ከሱዳን ጋር ቢሆን አይገርምም አገርናው ምንም ነው። ወያኔ የሚባለው ቡድን ግን ሲጀመርም ሲነሳም ጥንስሱ የአማራ ህዝብን በጥላትነት ፈርጆ የተነሳ ነው። ሻዕቢያ የሚባል ቡድን ግን ሲነሳ ሲጀመር ጥንስሱ የአማራን ህዝብ ጥላት አድርጎ የቅኝ ግዛትን አስተሳሰብ ይዘው የነ ሞሶሊኒን አስተሳሰብ ይዘው የመጡ ናቸው ብያለሁ። ከነዚህ ኃይሎች ጋር እንዴት ነው ህብረት ሊኖር የሚችለው? እንዴት ነው ብርሃን ከጨለማ ጋር ህብረት የሚኖረው? ሊኖር አይገባም። በቃ ማወቅ ያለባቸው ነገር አንድ ታሪክ አያውቁም ልንገርህ ፖለቲካም አያውቁም። እኒህ ሰዎችን ነፃ የሚያወጣኛም ብሎ የሚጠብቅ ካለ እንከፍ በለው። ምክንያቱም እኒህ ልጆች የተራመዱበት አንድ እግራቸውን ግራግራቸው ቀኝ እግራቸው እኮ የሚያነቅፋቸው ናቸው። እንዴት ነው ይሄ ሰው የሚያሻግርህ? እንዴት ነው ይሄ ሰው የሚያራምድህ ነፃ የሚያወጣህ? እንዴትስ ነው ወደ ባርነት እየወሰደህ? አንተ በ27 ዓመት ትግል ውስጥ የትግል ሰንሰለትም የግረሙቅህን በጥሰ በወጣህበት የባርነት ሰንሰለት ውስጥ መልሰህ ናልሰርህ ልክ ውሻን አታለህ ወስደህ ሰንሰለትን ለማሰር ማለት ነው። እና እኔ አሁን ወያኔ ጋር ያደረጉት ያለው አካሄድ ለሳልሳይ ባዕደንነት ያንደረደሩት ነው ህዝቡን ይመስለዋል። አሁን አኩርፏል። በማከላዩ መንግስቱ እኮ ያኮረፉበት ልንገር ምንም መደባበቅ እኮ ያስፈልግም። አቦይ ስብሃትን ዶክተር አብይ ይፈቱ በቃ አንዱ ኩርፋት ይፈጠረው ይሄ ነው አማራ ክልል ላይ ይሄንን እርቅ መፍጠር ነው። ለምን የመንግስት ሚዲያ ችግራቸው ታስታውስ እንደሆነ እንደውም አዘጋገቡም ትክክል አልነበረም ዘገባውም ትክክል አልነበረም ቀኑም ትክክል አልነበረም የተሰጠበትም ትንታኔ ትክክል አልነበረም ቀኑም በራሱ በሁሉም ነገር ለብዙሃን ጥቅም ሲባል እኮ ቀን ይታለፍና ኖሞር በሚንቀሳቀስበት ሰዓት የውጭ ዲያስፖራ በጠራህበት ሰዓት እንዴ ዲያስፖራው ለምንድን ነው ደም ግፊቱ መጥቶ ባይመለስ እንዴ እንደ ሰይጣን አንተ እንዳሪዮስ ምናየውን ሰውዬ በዛ ቀን ስትፈታ አንድም መንግስት የደረሰበትን ያው የፖለቲካ ኪሳራ ያውቀዋል እኮ ያውቀዋል ደንግጠና ግን ለአገርና ለብዙሃኑ ጥቅም ሲባል የምታደርገው ነገር የሆደን በሆደ ትይዝና በአሉ ካለፈ በኋላ እንግዶችን ከሸኘህ በኋላ ምን ሰውየው እስሜት ነበር ዋሻ ውስጥ ነበሩ አይደለም እንዴ አንድ ሆቴል አስገብቶ ማስቀመጥ እኮ ነው ተፈተዋል ግን ሆቴሉን አስተዳደራቸው በቃ መረጃው ግን ለህዝብ እንዳይደርስ ማድረግ ይቻል ነበር ይቻል ነበር ችኮላው ምራሱ አጤ ምኒልክ እኮ መለስ ዜናዊ እኮ ሙቶ እኮ ብዙ ቀን ተቀጠለ አጤ ምኒልክ 3 ዓመት አጤ ምኒልክ እንደዛው የሚባል ነገር አለ ገብቷል። አሁን ያለውን ፖለቲካሊ ሁኔታ እሱ ነው በቃ እሱ ነው መጀመሪያ ትልቁ ነገር በተንቀለቀለ በነደደ ቶን ላይ ውሃ የተቸለሰበት የሰባት ነጋ መፈታት ስለ ሰባት ነጋ መፈታት ደግሞ ኩርፊያው እንደዛ የተጨመረበት አንድ ነገር ልጨምር እኔ ከኢሳያስም ጋር እኮ ያጣለው አዎ ባጋጣሚ አማራ ቀደም ሲል በመሰራበት ተቋም ሰርቸው እንደነበር አስተዋውሳለሁ። አማራን ለማጥፋት ከመጥላታቸው የተነሳ በሬውን አሳረዱት የራሱን ጥማዱን እርሻ እዛ ቤት ውስጥ ሚስትየውን ደፈሩበት አጠገቡ የነበረውን አረንጓዴ ተክል ዛፍ ሳይቀር ቆረጥ ብለው አስቆርጠው በሬውን በራሱ እጅ አሳረደው የቡሬ ስጋ አይጣፍጥም ያኛውን እረድ ብለው እዛ ቤት ውስጥ ሚስትየውን ደፍረው ልጁን ገለው ማድ ቤት ውስጥ ቀብረው እዛ ቤት እንዳይኖር አደረጉት ከርስቱም ነቀሉት። እንደዚህ ጥላቻ ነው ያጋቡበት። ይሄንን ሲያደርግ የነበረን ቡድን የሚመራን ሰው ስትፈታው ኩርፊ አይደለም ባህር ዳር እኮ የባዴን ምን ሲያደርግ እንደነበር እኮ ማንሳት ቢቻል የጀግና ሐውልት ብለው ይሰሩትን እኮ አንገቱን ክላሽ ላይ የደፋ የተሸናፊ ወታደር ምስል እኮ ሰርተው የሰጡት ልክ ነው።
እሺ እና ተደማማሪ ብዙ ነገሮች አሉት ማለት የማኩረፊያው በነገራችን ላይ ይሄ ለውጥ አለ አሁን ያንን አምኖ መቀበል አሁን ምን መሰለ ደስታውን ያጠፉበት ቴክኒኩ ነው የጠፋው አሁን ደስታውን አጠፉበትና ሰው በምንም እንዳይረካ ታስታውስ እንደሆነ እኮ የህግ ማስከበር ዘመቻው ሳይጀምር በፊት ምን አይነት ለፍስፍስ መንግስት ነው ምን እንደው ህግ ማስከበር የማይችሉ ምናምን በቃ እየተባለ መንግስት በየቡና መጠጫው የሚታማበት በቃ ካበበች ጋር ባለፈው ብያለሁ ምን አይነት የጴንጤ መንግስት መጣብን ለፍስፍስ በቃ እየተባለ ነበር ልክ ወደ ህግ ማስከበር ሲመጣ ጨካኝ አረመኔ ገዳይ እኔ አንድ ሰው እንዴት ባፉ ሁለት ነገር ያወራል ከነገና መከላከያውን ደግሞ ለማስጠላት የተከደበት መንገድ በራሱ እሱ ራሱ ያ መንገድ ትልቅ ሸፍት ነው መከላከያውን ያንድ ሀገር ትልቁ እንትኗ ፓርቲዎች ይኖራሉ የመጨረሻ መሸገ እሱ ነው በቃ እሱ ነው እንዴት አንተ መከላከያ ላይ ዘመቻን ያክል ይከፈል የህልና ዘመቻ ጊዜ ያልተባለም እኮ በህልና ዘመቻውም ነበረ ዮባ አሁን እናንተ የነበራችሁበት ነው እንጂ በህልና ዘመቻው ጊዜ እኮ እና ሀብታሙ አያሌው ሲቀሰቅሱ የነበረው እነ ኤርሚያስ አሁን ይመለሱ እንጂ እነ ኤርሚያስ ለገሰ ሲቀሰቅሱ የነበረው ያማራ ልጅ ወደ መከላከያ እንዳይገባ ነበር ሲቀሰቅሱ የነበረው አንዱም ቅስቀሳውን ሰብረን የገባ ነው የለም ይሄ ትግል የህልውና ነው ይሄ ትግል የመጥፊያ ነው ስለዚህ መታገል አለብህ ግባ ወዳገኘው ወደ መከላከያም እንደውም በሰዓቱ እንቅስቃሴ ሲደረግ በጣም በርካታ ሰዎች በዚህ እንትን እንደገና እየገባቸው ምክንያቱም አብዛኛው መሰደር ነበረ ትዝል እንደሆነ ጫጭ ቤት አልተዘጋም ክተት ይሉሃል የክተቱ ነገር ቀለ እንትን የለውም ሙሉ የለውም ነበር ይሄ ማን ኮማንድ የለውም በመኪና በስሜት ውስጥ ይመጣል በቃ ወደሚከድበት እንኳን እንዴት ማንንም እንትን ወኔውና ሀገራዊ ፍቅሩ ግን ደስ ይል ነበር ግን እንትን የሚለው የሚያስተባብር የለም ነበር ከነገና ካስታወስክኮ ልክ ደብረ ብርሃን ላይ ወደ እንትን ሸዋ ሲቀርብኮ የባዕድን አመራሮች የት ነበሩ ብርኮ መከፋፈል ጀምረው ነበር አብዛኛው ሰራዊቱን ማን ነው እንትን ወጣቱን እኮ ሞራሉን የሚገሉም ሰዎች ነበርኩ ይሄንን ሚስጥር ብለው ያወጡ ነበር እንደነገርኩ ዲጂታል ወያኔ ይሄን ከተማ ያስኩኝ ይሄን ያስተል አልተያዘም ይያለ እኛ በሰዓቱን ትንላለን እንቃወም ነበር ቢስቲማም ሄጄ ነው ገጠመኝ እና እንግዲህ ጦርነት የቢስቲማውን እንግዲህ በኋላ ማሳያለው እንትኖችን የቢስቲማ በነበረው እንትን ቁስለኛ ስናወጣ ሞርተር እየወደቀ ይዘናቸው ከሄር ነው እንኳን ቁስለኛ ይዘን እየተመለስነ ለድጋፍ ሰጪ ይዘናቸው ከሄር ነው እየተመለስነ ያን ሁሉ እንኳን ተሳነ ቦሩ ስላሴ ይቦሩ ሜዳ ውጊያ እኔ መቼም መረሳውም አይደለም ጥላት ቆርጦ ለመግባት ሞከረ ልዩ ኃይሉን አፍርሶ ነው ደሴ እንትን ያለው እና ያንን ሙከራ ሲያደርግ መጀመሪያ መርፍ እንዲመታ ዲሽቋ የት ቦታ እንዳለች በመናገር አላሳልፈን ብላ የነበረችው ዲሽቃ አስነሳን ያን አልፈን ሂደን ቪዲዮ ቅስቀሳ ሰራን ሞራ ሰራዊቱ ጋር ሰራን ደሞ ለህዝቡ የሚደርስ ስንቅ አቀበልነ አዳሩን ያደረ ተዋጊ ነበረ ስንቅ ሰጠን ውሃ አቀበልን ምን አልን ሰራዊቱ እንደነገርኩ ህዝብ ወደ ጦር ሜዳ ሲሄድለት ነው ትልቁ እንትንና እዛ ላይ አንድ ቪዲዮ ከቦሩ ሜዳ ለቀኩ ያችን ቪዲዮ እኔ ዛሬ አመለካከቱን ያያዩት ነው እየታገለ ነው ያለው ጽንፈኛውን ቡድን ግን አንዳንዴ ባልተገባ ጊዜ ያልተገባ ነገር የሚናገሩ ሰዎች አሉ ለኔ ስዩም ተሾመ ትልቅ የጉዞዬ እንቅፋት ልበለ ለጉዞዬ ሁሉ ትልቅ እንቅፋት ጥሎ ያለፈ ስዩም ተሾመ የሚባል ሰው እኔ አንደኛ የውጊያ ዕውቀቱ ሳይኖረው ለምን ትንታኔ እንደሚተነተን አይገባኝም መጀመሪያ ዕውቀት ሊኖር ይገባል በውጊያ ላይ እኔ የገባሁት በክላሽ ልክ ወንድሜ ብዙ ጓዶችን ተረማምጄ ነው የገባሁት አብረውኝም የሄዱ ልጆች አሉ ስለ ሎኬሽን የምናወራበት ታይም አይደለም ሎኬሽንም አልነበረም ቀጥታ የምሽግ ውጊያ እየተዋጋ ሎኬሽን የምትልበት ራሱ በተነተነው ትንታኔ እኮ የዛኔ አሜሪካ
በሲአይኤ እየታገዙ ጁንታዎቹ በቪዲዮ ምስል ሁሉ ጭምር እየታገዙ ነው ውጊያውን የሚያካሂዱት የሳተላይት መረጃ አለ እያለ ያወራ ስለ ሳተላይት እና ስለ ሎኬሽን ጥሩ ዕውቀት እንዳለው እየተናገረ እንደገና እንደ ታራ ምስኪን የሱን ቢጤ ሰው ሎኬሽን ብሎ በዛ ሰዓት እንትን ማለት አልገባኝም አንዱ ጽንፈኞቹ የሚቀሰቅሱት እኛ ጋር ካልሆነ ቴድሮስን በራሱ ኃይል እናስመጣዋለን ብለው ተነሱ አሁን አንዱ እዛው እነሱ ጋር አመራር ሆኖ ገብቷል ሄኖክ ነው እነምሬ ጋር ገብቷል ወሎ ቤት አማራ የሚባል ቡድን አለ የዛ ግሩፕ የውስጥ የሜሴንጀር ግሩፕ አላቸው አንዷ ቅድስት የምትባላለች አሜሪካ የተለያየ ቦታ ነው ያሉት ያውኛ ጋር ስራ የሚል ጥያቄ ያቀርቡ እኔ ራሴን የቻልኩ ተቋም ነኝ በቃ ማጋነን አይደለም በሰዓቱ እነሱንም ጭምር ድሬሮቃ ዞብል ድረስ ይሄርኩት ነኝ ነገር ግን እኛ ጋር ካልሰራ ብሎ በራሳቸው ፌክ አካውንት ዘመቻ ጀመሩ ምን ሎኬሽን የግንባር ፎቶ ያሉ እኔ ደግሞ የግንባር ፎቶ እና የግንባር ቪዲዮ እንዴት እንደምለቅ እንዴት እንደ ፎቶ እንደምል አውቃለሁኝም ከጎኔም ሰዎች አሉ እነምሬ ፎቶ ለመነሳት እኮ ወያኔ ሲፈሩ የነበሩ ናቸው ባንተ ከተነሳን ወያኔዎቹ ስለሚያዩ አንተ ፎቶ አታነሳንም እሺ ካላችሁ ምክንያቱም ቤተሰቦቻችን ስላሉ ቤተሰቦቻችን ላይ ችግር ይፈጠራል ይሄን ቃል በቃል ምሬ ነው ያለው እሺ ብዬ ከፈለጋችሁ ብዬ ዘመቻዋ ስለምገባኝ ከወዴት እንደመጣች ሜሴጇ ስለማቅ እሺ ብዬ እንትን ብዬ የነማንን እንትን አልኩ ይባለሽርጡ የነ ጋሻሰንን ማለት ነው ከዛ እነ ጋሻሰንን ማስተዋወቅ ሲጀምር ቫይራል ወጣ አሁን ቫይራል ሲወጣ እሱ ለባለሽርጡና ለመከላከያ እንጂ የሚሰራው ወደ ኋላ መተብታያቸው የኔን ኮሜንቶች አንተ ለመከላከያና ለነሱ ነው እንጂ የምሰራው ከመከላከያ ውጭ ሰው አይታየህም ወይ ሁሉ ይሉኛል አንደኛ እኔ ግንባር ነው የምገባው የግንባር ስራ ነው የምሰራው ግንባር ላይ ሰይድ ማገኘው መከላከያ ነው ግንባር ላይ ሰይድ ማገኘው ባለሽርጡን ነው ድንገት እነሱንም ካገኘው ድጋፍ አደርጋለሁ ነገር ግን ፎቶ ተከልክያለሁ የተከለከልኩት ለምንድነው ቤተሰቦቻችን ነው ብለው ስለፈሩ ያንን ደግሞ ብዬ እሺ እንስል ለነሙሉ ጌታን በርብር ደግሞ መከላከያኛ ወደ ውስጥ ነው ያለነው ሙሉ ጌታን በርብር እኔ ጋር ነው እንግዲህ ሄዶ አይዋሽ ከዚህ ሆኖ ሰበርነው ቀደነው በዚህ ጎራ ገብተን በዛንተና ሄደን ይያለ ፕሮፓጋንዳ ያሰራቸው እንግዲህ አስብ ካንተ ጋር ነው ያለው ሙሉ ጌታ በትል ምን ሚዲያዎቹን አብዛኛው እነ ጎበዝ ሳብረን ነው ምን ሄደው መኪናም አብዛኛው ማመቻቸው እኔ ነኝ አጀባ ምናምን የሚሉት ይሄን ነው እንግዲህ ያ እንግዲህ ጄኔራል ሐሰን ኢብራሂም እንቅስቃሴን አየና በቃ ዞን አስተዳዳሪው ተወልደሰይ በቃ ለቴድሮስ አንድ መኪና ሰጣው ይላል በሰዓቱ መኪና ይመደብልኛል ማለት ነው እንዴት አይደል ቆይ አይደለም መኪናው ለምን ተመደበ ነው ለሱ ማለት ነምሬም እኮ ተመደበላችሁ አይ እሺ ነው አይደል መኪናውማ ነምሬም እኮ ምን ነበር መኪናው ግን ላንድ ክሩዘር ለምክንያቱም ገጠር ነው አሁን የምገባው በያኑ ሁሉ የሆነው ግን በግሬ በብዙ ነገር ተንቀሳቀሽ ከደከምኩና ስራዬ ደግሞ እየታየ ሲመጣ ያን ነገር ሆነን ላንድ ክሩዘር ተመደበልኝ ላንድ ክሩዘሩ ሲመጣ አጃቤ የለውም ባዶ ነው የለውም በራሳችን ልጆች አሉ የረኛው ምናምን ክላሽ አላቸው አይ እሱን አይተው ነው ማለት ነው እሺ አጃቤ እስካሁን አጃቤ የለም ዝም ብለው ውሸታቸው ነው ሆቴል ራሱን የተቀመጥስባል ጓዶቼ ምሽግ ይያሉ ነው ሆቴል አልቀመጥም ግን የሚያሳዝነው እነምረም በለው እነዘመነም በለው ቆራጣው ፍለጠው የሚለው ሆቴል እየመጡ ያደሩ ሆቴል እየተቀመጡ
በሚያሳዝን ሁኔታ ማለት ነው። እና እኔ አሁን እንደው ግልጽ ለማድረግ ያክል በህልውና ዘመቻው በነበረን ትግል የነበረኝ አስተዋጽኦ የህዝባዊ ሰራዊት ድጋፍ ሰጪ ለሁሉም ያላድሎ ድጋፍ ማድረግ ሁሉንም መደገፍ በተለይ ደግሞ እንደ አካባቢ ልጅ በአካባቢ ያሉ ልጆችን ማደራጀት የኔ ለየት የሚያደርገው ግቡ አይደለም ነው ምሽግ ገብቼ ነው ማሳየው ስንቅ አድርሶ አይደለም አድርሼ ነው ማሳየው በሙሉ ሞራል በሙሉ ድጋፍ በሙሉ የሚገርመው እኔ ደግሞ ሳቅህ ያን ጊዜ በተለይ በማህበረሰብ አንቂ በተለምዶ አክቲቪስት የምንለው በእንግሊዝኛው አይደለም እንደዛ በዛ እንትነውና አሁንም ለጥያቄ ተገቢ ምላሽ እየሰጠኝ አይደለም ታልፍብኛል የዛ ጊዜ የነበረው የቀጥታጠይቀኝ እንደ ፍርድ ቤት ልመልስ ከህዝብ ግንኙነት ስራ ጋራ የተገናኘ ባለሙያ እኮ ስትሆን የሚያመልጡ እኮ በዚህ ነው ብታሸንፉን ማለት ነው አደጋ ጣይ ተመረጠ ጊዜ መሬን የሾምከው ጊዜ ምሽሩም ተወጣ ወይ መልካም አደጋ ፍርድ ቤት አዎ እንደ ሰዓታችን እየደረሰ እንደ ፍርድ ቤት አዎ አደጋ ጣይ ተመደበ አደጋ ጣይ ከተመደበ በኋላ ድሬሮ ጋር ሄርነ በካሳጊታ በኩል ገብቷል በካሳጊታ በነገራችን ላይ ስለማውቀው እኛም በዛ ነው በካሳጊታ በዚህ በወረባቦ የሚወስዳል በወረባቦ አላውቀው እና በሁለቱም መንገዶች እንጠቀም ነበር ግን በካሳጊታ በኩል ተሄደ የኛው አካል በወረባቦ ሄደ ሰራዊቱ ከዛ በሰዓቱ ያፋርን አማራ ጸብ ተነስቶ ነበር እንትን ሁለት ሰዎች በግጦሽ ተጣልተው ከዛ እንትን ብለን እርቅ የፈጠር ነው እኛ ነን እሱ አደጋ ጣዩ ምሽሩን ተወጣው አዎ ይዘን ሄድና ለወስድ ነው ችግር ነበረች አሷ አንሄድ ምናምን ሰበብ አንዷ ሰበብ እንዲህ ችግር ነበር እርቅ ሳይፈጠር ምናምን አይነት ሲሉ ችግር የለውም ብዬ እኔ ተናግለን ሀጃ ወላርባ ተነገረ በቃኛ ቀጥታ ሄድና ቴድሮስናቸው ሲባል ቀጥታ ተከፈተ በዛም የተከፈተው ነው የዞኑ አመራር የሰሜን ወሎም በለው የደቡብ ወሎ አመራር በዛ እነ መሐመድ ያሲንን በዛ ይዘናቸው ሄደው የመሐመድ ያሲን እነ መሐመድ አዲስ እዚህ አልቀሩ ይዘናቸው ገባል በዛ ኑ በቃ ድንገትም በዛ ከሰበር በተለይ ባለ ከዘራው በዛ ደጋግሞ የማጥቃት ነገር ሲያርቅ ስለነበር እንግዲህ ከሰበርነው በዛ ሰብረን እንገባለን ኑ ብለን እንደውም አመራሮችን ጭምር ሁሉ ይዘን እንሄድ ነበር እና አደጋጣው ቡድንማ ድሬሮ ጋር ደረሰ እሺ አደረሰ ሚሽኑን በምን እንዳልኮ በዚህ እኮ ነው አዛዥና ታዛዥ አልሆንም አሉና ተበተሩብን ማለት ምንድነው የኛ ፍላጎትና የእንትኑ ፍላጎት ሄደው በዋለበት አይታደርም ነው እነሱ ካምፕ መስራት ፈለጉ መቀመጥ ከዛ ልጆቹ አንደኛው ወደዚህ ሲስብ አንደኛው ወደዛ ሲስብ በእናንተ በታዘዛችሁት መሰረት በታቀደው እቅድ ኦፕሬሽን ደግሞ ኦፕሬሽናል አልሆኑም በቃ ኦፕሬሽን ደግሞ በዛው ወዲያው ነው አርጋታ ስለዚህ የተሰጣቸው መሳሪያ አልመለሱም ከዛ ምን ሆነ እንደውም መሳሪያ ሊመልሱ ነው እንዴ መኪናም ተጨመረ የተለያየም ነገር ተጨመረና ወደ ሀይቅ ተመልሰው የተወሰኑ ልጆች በዞብል ሀይቅ ሌላ ሰው ነበር ሀይቅ ዳንኤል እኮ አሰልጣኝ ነው እኮ በዛው በመሬት ስር እኮ እሺ ሰለሞን አለ ሰለሞን ሰማው አለ እሱ እንትና ጣሊማ ሰይድ አፋር አለ ድርሳን አለ አሁን ነው ህይወት ደግሞ አሁን የሌለው እንትና ብቻ ነው እሱ ሰይድ አፋር ባለፈው በግጭት ተጋጭተው ወስዶ የገደሉት ሰይድ አፋርና እና እንትና ሞላ ደስ ከነበሩት ከኮሚቴው ከነበሩት እነዚህ የሉም እንጂ ሌሎቹ አሉ አሁን በህይወት አሉ በህይወት ኑረው መከራከር በሚችሉበት ሁኔታ ነው የምናገረው አሉ ተደራጁ ከዛ በኋላ መጡ እንደውም ጭራሽ ከነሐሰን ልጆች ጋር በክላሽ ተጣሉብን እኮ አልኩ ቀድማ አላዳመከኝ በክላሽ ሲጣሉብን ለምን ነው በክላሽ የምትጣሉት ክላሽ ይገኛል ለክላሽ ነው ወይ የመጣው 11 ክላሽ ተገንቶ እንከፋፈል ተብሎ በአንድ ክላሽ ተጣሉ በትርፏ ከዛ ለምን ወሰደብን ምናምን ህይወት እየጠፋ አይደለም ለምን ነው ድሬዳዋ ጋር ሚሽን ሄደው ነው ያንን መሳሪያ ይዘው የመጡት አዎ ከዛ አብሮ እኮ ከረኛው ጋር እኮ ነው አብሮ የገቡት መንገዱን የተወቁትና ረኛው እኮ አለ የአካባቢ ልጅ እኮ የሰዶማ ልጆች እኮ አሉ አብሮ ከሐሰን ልጆች ጋር እኮ ነው አብሮ የገቡት
ከዛ ከገቡ በኋላ በተገኘው ምርኮ ላይ ነው ያቻ 11 ክላሽ በዛች ምርኮ ላይ ነው እንትን የተባለውና ከዛ በኋላ ወዴት መጡ ወደ ሀይቅ ካምፕ መጡ የተወሰኑት ሰለሞን አሊ በኋላ በብር ምክንያት የገደሉ ልጅ የደወሉ ልጅ አለ ጀግና ልጅ ከሱ ወደ ዞብል መጡ ዞብል ሄደው ከረኛው ጋር ማለት ከዞብል ከነበረው ጋር እነ በካሪስ ጉቤ የወርቄዎቹ ምናምን ይንቀሳቀሱ ነበርና በዛ እነ በላያሱ እነዚህ አምባሉ ትግል ላይ ያሉት ፋኖ ናቸው ያሉም አሉ አይደለም አሉ አሁን ከተከፍሏል ሁለት ማለት አንተ አሁን ከማንኛው ቡድን ታገኛለህ እኔ አሁን ሁለቱንም ሁሉንም ማግኘት መኪናና ድሽቃ ሳይቀር ሰታስታቀ ሁሉንም ማግኛለሁ ግን ሁሉንም ማግኛቸው መንገድ ታገኛቸው ቆይ ሁለቱንም ማግኛቸው የነምረንም ተሳስታቸዋን ተመለሱ እኔን መተውኛል እንግዲህ እንደምታውቀው ተሳስታቸዋን ተመለሱ ይሄ መንገድ አያስኬድም አያስጨንነ ለአማራ ህዝብ ጥያቄውን አይመልስም ነው የነ ሐሰንንም ማነው የነ ሱን የነ በካሪስንም ይሄን ረኛውን የነ ደብል ያለ እስካሁን ትጥቁን ያልፈታ ጀግና ደብል ያረጋው እነ ደብል ያረጋውንም አይዟችሁ በርቱ ይያልኩኝ ነው በሚባለው ልክ ድጋፍ አልተደረገላቸው ህግ ማስከበሩ እንደነ ደብል አይነት ልጆች ቢበረታቱ መከላከያው ዋጋ ይከፍል ነበር ለንገር እነሱ በሄዱበት አካባቢ እኮ የጽንፈኛ የት እንደሚገባ ይታወቃል የት ቦታ ላይ እንደሚዝረከረክ እኮ ይታወቃል እና ቅድም ተማምነን ነበር ሊያስኮርፍ የሚችል ነገር መፈጸሙ በተለይ ከአጎይ ስብሐት ጋር መፈታት ጋር አዎ ተያየውኑ አንድ ጊዜ እኮ ደም ግፊትም ስኳርም አንዴ ከለከፈ ነው የዛን ቀን እሳቸው መፈታት በዛ በባል ደሙ ቤቱ ተዘጋጅቷል ሁሉም እንዳቀው ዶሮ አለ በጋው አለ ጾማው ሁሉ ነገር እንደያቀው አቅም የሌላት እናት እንኳን ባቂራዋን አሹቅ ቀቅላ ተዘጋጀበት በአን ስለሆነ እነዚህ ሰዎች ልክ አይደላችሁ ምን ከምትላቸው የምትገናኛቸው ከሆነ እንዴት ይሄ ሰውዬ በዚህ ምክንያት ነው መኮራረፍ የመጣውና እንዴት አድርገው ወደ ኩርፊያው እንዴት አድርገን እንፍታው ከየት ለዘላቂ ሰላም ሲል ቢያንስ በአማራ ክልል በአፋር ክልልና በትግራይ ክልል ቢያንስ ጥይት ሳይጮህ አንጻራዊ ሰላም መጥቷል በሱ መፈታት አሁን አማራ ክልል ላይ አለ ንጹሃንም እየሞቱ ነው ንብረትም እየወደመ ነው ቢያንስ ግን የትግራይ እናት ከዕለታዊ ለቅሶ ድናለች እናታችን ናት ብለን እስካሰብን ድረስ የትግራይ ልጅ ወንድማችን ነው ብለን እስካሰብን ድረስ አሁን በጥይት እየተመታ አይደለም የትግራይ አባታችን ነው ብለን እስካሰብን ድረስ ልጅ ሞተ ወይም ልጅን አንጣ የሚባልበት ሰዓት አይደለም አንጻራዊ ሰላም አለ ቢያንስ ስለዚህ እነዛ ሰዎች ስለነዛ ወገኖች ሰላም መሆን ሲባል የተከፈለ ዋጋ ነው እንደ አገር የከሰርነውና ያጣነው እኮ ብዙ ነው የምታገኛቸው ከሆነ እና ይሄ ነው ያስቆረፈልና ይሄን ለምን አናልፈውም እነው ሹምጓንጉል የሰሩትን ታውቃላችሁ አይደለም ወይ ታሪክን የሚያቃልለው ወይ አማራ ታሪክ እንዘይነት የእርቅ ለምን ይሄኛውን አባባል አልመረጥላችሁ መልካም ብለው ሊሆን ይችላል አሁን ምን መሰለህ የልጆቹ ችግር አንደኛ ፖለቲካ የሚመሯቸው ሰዎች አሉ ፖለቲካው እዛ አካባቢ የሚመራው አንድ ሚዲያ ፈረስ አለ ሁለት የዲያስፖራው አለ ሶስተኛ እንደገና ደግሞ በራሳቸው የገቡ ልጆች በራሳቸው ከዓላማ ይልቅ የሆነ የነጥቅም ይዘው የገቡ ልጆች አሉ በተለያየ ፍላጎት ባላቸው የተሞላ ግሩፕ ነው በነገራችን አንድ ፍላጎት ቢኖራቸው ልክ ነህ ሰበሰበና አይ ይሄ ነው ሰበቡን ነው ያልኩህ እንደ ህዝብ እንደ ኢትዮጵያ ህዝብ እንደ ዲያስፖራው እንደ አጎረቤት ሀገር እኔ ራስ አልበላው ታምም ያለው ለግል እንኳን ምንድነው ብሎ አንድ ሰባይ ምር ጓደኛ ምን እየተካሄደ ነው ብሎ ደውሎ ያማል በተለይ በተጎዱ ጫማ ወደ ስታየው የሽግግር ፍትህ ባልተሰጠበት ሁኔታ ስታየው የ80 ዓመት መነኩሴ ሴትዮ ታስገደው ተደፈሩ መሰማበት ማግስት የ16 ዓመት ልጅ ተገዳ ተደፈረችና አንቺ እንዴት ምናምን ግፍ ተሰርቶባት ይሄንን የሚያስፈጽም የሽግግር ፍትህ ፖሊሲ እንደ ፖሊሲ ወጥቶ እየተዘጋጀ ያለ ግን አጥፊ እንዲህነት ካሳ ክፈላት 2 ዓመት ስር ይሰጥህ ይቅር መባባልና ጎሚን መውጣት ደግሞ የሚያቀበት ማህበረሰብ ነው በቃ ይቅር በያለው ብሎ ተፍቶለት ሳይታረቅ ያ መሆኑ
በተበደ ጫማ ኮስቶን ያማል እኮ እንደ መንግስት ደግሞ ስንበደል በርቃችን አይደለም ስንገደልም በርቃችን አይደለም ስለዚህ ይቅር መባባል ዝግጁነቱ በኔ በኩል አለ በዛኛው ወገን ይኖር ግን ለይቅርታ ለመሻገር ካስፈለገ ይሄ ነገር መሆን አለበት እንደ ሀገር መቀጠል ስላለበት ይሄ ትውልድ እኮ ያልፋል ሀገር ናት የምትቀጥለው ስለዚህ የሚዳፈን ነገር አላስቀምጥ ሀገሪቷ ትቅደም ብሎ ሲያስብ ይሄን እርምጃ ወሰደ መንግስትም እንደ መንግስት ያልፋል ሰው ትውልድ የሚያልፋል ቀጣዩ ግን አበሳ እንዳይጠብቀው የተወሰደ እርምጃ ነው ይሄ ግን የሚነገረን በዛን ቀን ነበር ወይ ጌታ ተወለደ ተብሎ ስጦታ የሚሰጣጥበት ቀን ሰውየው ቤተሰቦቻቸው ሊደሰቱስ የሚገባበት ቀን ነው ወይ ኃይለኛ በቀልተኛ ሰው ተቆጥተው የእሳቸው ቤተሰቦችስ ስለምን ደስ ይላቸዋል የገና ዕለት ተፈጭ ሆነው የሚሉ ሰዎች ሁሉ አሉ ይሄ ሁሉ ነገር ስናስበው ነውና አገርን ስታስቀድም ነው እንደዚህ ተገለ ያጋጥም ይችላል ህመሙ ያማል ግን አሁን ሽቀጥል እኔ ራሴ በለታስና ግርፍት ያለሽ ግርፍት አስባልክ ይሄ ልክ ነው ምንድን መሰለህ አሁን ትልቁ ችግር ፖለቲካን መረዳት አሁን አንዳንዴ ሁሉ ነገር ከትርፍ አድርገን አገርን ማናስቀድም ከሆነ እኔ አሁን ዛሬ ምን ይሉ ብያለሁ እኮ ቀደም በዛች ደብዳቤ በፈጠሩ ችግር ነው የሁሉ ትርምስ ያለው የሁሉ አሁን በድሮ ተቃጠለ ይሏል ሌላ ፕሮፓጋንዳ የሚያመጡት እነሱ ራሱ ችግሩን ጠንሰው ጠምቀው ሰርተው እያጠጡህ ያሳዝናል እንደገና ያዞር ያለቅሱልሃል እንደገና ይጮሃሉ ንጹሃን ተገደሉ ይሉሃል ድሮን ተመታ ይሉሃል እንዲኮን ይሉሃል መጀመሪያ ማን ነው አደናግሮ ለዚህ ጦርነት የዳረገው ልዩ ኃይሉንስ የሚጎዳው ነበር ወይ አዋጁ የወጣው ነገር መመሪያው ደብዳቤ ልዩ ኃይሉን ይጎዳ ነበር እንደ ተባለው ፋኖን ትጥቅ ያስፈታ ነበር ፋኖ ትጥቅ አልተባለም ፋኖን አይደለም የግል መሳሪያ በአማራ ብሔራዊ ክልላዊ መንግስት የግል መሳሪያ አስመዝግቡ ነው እንጂ የተባለው ፍቷል ተባለ እሱ ኮኖ አንደኛው መመሪያ አስመዝግቡም ይለያያል በትኑና ይፈርሳልና ይደራጅ ይለያያል የቃሉ ትርጉሙ ይለያያል ስንናገረው ቀላል ይመስልና ግን ትርጉሙ ያሰው ደግሞ እኮ በተራሰው እኮ ወይ ተራባባሌ እታች ባለ ሰው ስልጣን መዋቅር ውስጥ በሌለ ሰው ቢሆን እኮ ጥሩ መዋቅር ባለ ሰው ሲነገር ግን የምር የመንግስት ትእዛዝ ነው ይመስለው ግን መዋቅር ውስጥ ያሉ ሰዎች አይደሉም ስለ መፍረስ ያወሩት የጽንፈኛው ሚዲያ ናቸው ደብዳቤው ግን ወጣው ደብዳቤው የወጣበትን ነገር ግን ደብዳቤ ይሽራል ወንድማለም ደብዳቤ በደብዳቤ መሻር እየተቻለ ወይም ደግሞ ስለ ደብዳቤ ወጣ ነው መጀመሪያ ይውጣ ወጣሽ እንበል ከወጣ ደግሞ ካወቅሽ እንግዲህ ከታወቀ አይቀር ደግሞ በደንብ አድርገህ አንተ ካውዱ ውጭ እንዳፈታው ነገሩን ከተፈለገበት አውድ ውጭ እንዳተረጉም የደብዳቤ ወጥቷል ትክክል ነው ሾልኮ መውጣቱም የኛን ዝርክርክነት ያሳያል አስተዳደራዊ እርምጃ እንደምንወስድ ይታወቅልን እያለ ለክልል ውስጥ ነገር ግን የደብዳቤው መንፈስ ምናምን ብሎ ከማውራት በፊት ደብዳቤውን አሾልኮ ያወጡት 5 ጣቶች እኮ እሱንማ ሊይዝ ነው አስተዳደራዊ እርምጃ ወስዳል ከዛ በኋላ ግን እውነት እኮ ነው ሳይታመንበት የተጻፈ ነው ደብዳቤው ይመስለኛል ደብዳቤው ትክክለኛ ደብዳቤ መሰለኝ የወጣበት መንገድ እናንተ ነው ይሁን እሺ አስተባብለዋን በኋላ ያስተባበሉ መንገድም አይደገፍም ተው ግድ የለህም በሐሳቡ ምን ተስማማና መልሶ ላይ ያደራጁ ነው እንበልም እናፍርስም ይበሉ ሂደቱ እንደዛ ነበሩ አንደኛ ወታደር ናቸው አንሰማ ደገም እኮ የአማራ ልዩ ኃይል የተባለው ወታደር ነው ወታደር ኮማንድ አለው እንደ ሲቪል አይደለም እና ተብሎ ካምፕ ላይ ቢጠረነፍኩ ይጠረነፋል ስብሰባ እኮ ስትባልኩ መሳሪያን አስቀምጣ ነው ተጠርነፈ ነው መገበው ስለዚህ መሳሪያ ይዛ አትሰበሰብ ያማሞቀ ሲል ተማታ ስብሰባ ለተብለህ ብትሰበሰብ የወታደር ህግ እኮ ብዙ ወታደራዊ እንትኖች ነበሩ ሸፍቱ እኮ ያለው እኮ ልንገር ከላኞቹ ከዚህ እንትኑ አመራር እኮ ላይ ሸፍት አለ እኮ ሸፍቱ ደግሞ ምን መሰለ በሰሜኑ ጦርነት ያግበሰበሱት ሀብት አለ ኦዲት መደረግ አይፈልጉም ግርግሩን ይፈልጉታል የጽንፈኛው ሚዲያ አገዛቸው የፖሊስ አዛዥም ተገሏል አይደለም በዛ ሰው አዎ ምን ያልተገደለ ምን ያልተሰራው ጥይቅ በድንገት ሞቱ የሚሰማበት ጊዜ ነው ኦኬ የዛኔ እሱ ቀደም ብሎ ነው ነገር ግን
ይሄ እንትን ካለ በኋላ በጣም ስርዓት አልበኝነቶች ሰፈኑ። እሱን ለኮ ለማድረግ ነው ከክልሉ አቅም ውጭ ሆነብኝ ያለው እኮ ክልሉ መንግስት አንደኛ ክልሉን ይጠብቃል የተባለው ቡድን አመጽ ያሳመጹት ራሳቸው እኮ ናቸው። በደብዳቤ በዛ ደብዳቤ በማይረባ ደብዳቤ አሳምጾ ደብዳቤ ምን አስፈልገ? ለወታደር እኮ ና ተሰብሰብ ብትለው የሚሰበሰብ እኮ ነው። በቅርብ አለቃህ እኮ ብታራኝ እኮ እሺ ደግ ወዴት ብዬ እኮ መመጣ እኮ ነው። ደብዳቤው ምን ያስፈልጉ ነው? ደብዳቤ ስተት እኮ እሱ ላይ ነው የተፈጠረው። ከዛ በኋላ ሚዲያዎቹ ይሄዱበት መጀመሪያ ኮረፋት ተፈጠረ። አኮረፈ ወይኔ ያለ እየበገነ ያንን ያረረ ቆሽቱን የሚያክምበት ቀዝቃዛ ነገር እየፈለገ ሌላ ሙቀት ተሰራ። ሌላ ሲር ደግሞ ጨምሮ እሱ እኮ ልክ ነው። ነገሮቹ ተጨማምረውበታል እዛ ክልል። ነገር ግን እንዲሁም እንትን ነው ችግር ያለበት እንደውም እንደሆነ እነዚህ ተደማምረው በቃ ደመሩና የሆነ ነገር ሲያደርጉት ያ ችግር ተፈጠረ። አሁን አርቆ ማሰብ ነው። አሁንም ሌላ ሀገር የለችም፣ ሌላ አካባቢ የለም። አሁንም ቢበትኑትም ቢሰበስቡትም ይቺው ሀገራችን ናት። መለያችን ይቺ ናት፣ መቀበሪያችንም ይቺ ናት። ስለዚህ ስለ ሀገር ስታስብ ስልጣን ምንድነው? ከሀገር በታች እኮ ነው። ሁሉ ነገር ከሀገር በታች እኮ ነው። ስለ ሀገር ቆም ብለህ ስታስብ የፈለገ ነገር ማዕረግም በጊዜ ይመጣል። ሌላም ክላሽም በለው ምንም ክላሽም አታራኮ ነገር ነው። ብቻ አገር ይኖር ስለ ሀገር አሁን ከጁንታው ላይ እንደፈለገ መማረክ ነው መውሰድ ከተቻለ በኋላ ክላሽ ማስ ቀላል ነገር ነው ማለት ጀመረ። ኖ ከጁንታ በነገራችን ላይ ከጁንታ የማረከ ካለ እኔ ሸልመዋለሁ። ከጁንታ የተማረከው ጥቂት ነው። ድንግል መንግስት ነው ያስታጠቀው። ከእንደገና በህገ ወጥ የተገዛውን ነው ህግ ያደረጉት። በጁንታ ጊዜም በጁንታ በፊትም መሳሪያ ወያኔ ጋፋ ወስዳለች። በተለያየ መልኩ አማራውን በተጠና መልኩ ትጥቃስፈትተዋለች። ይሄ ታሪክ የሚቀመነው ነው። ፕሮፌሰር አስራት ወልደየስ ሲታገሉበት የነበረ በጣም በርካታ ነገር ሲደርስበት የነበረ ማህበረሰብ እንደ ማህበረሰብ ሰደል ማለት ነው። መንግስታዊ ፖሊሲ ወጥቶለት እኮ ሲጠቃ የነበረ እኮ ማህበረሰብ በጸጥታውም በለው በትምህርት በለው በጤና በለው በምንም በለው አሁን የመጣን ይሄን ለውጥ የመጣን ነፃነት ነው። እንግዲህ ወያኔ የአማራ ተቆርቋሪ ሆነ አሰቀሩ። ትናንትና ማዕከላዊ መንግስቱ በማን ነበር ሲወቀስ የነበረው? የአማራ ኃይሎች የአማራ ተስፋፊ ኃይሎች እያማረለ እንዴ እነ ስታሊን ሲዘግቡ የነበረው ዲደብሊው ሲዘግብ የነበረው ራሱ ጌታቸው ሲናገር የነበረው ደብረጽዮን ሲናገር የነበረው የአማራ ተስፋፊ ኃይሎች እነማን ናቸው? ፋኖ ልዩ ኃይል እያላል ነበር እንዴ? ሴቶች በደፈሩብን ሲሉ አልነበር እንዴ? ማን የአማራ ተስፋፊ ኃይሎች ደፈሩብን? በእሴቱን እኮ የህዝቡንም እኮ እሴት እኮ ያውቁታል። ሰይጣን የተላበሰው አይኖርም ማለት አይደለም፣ ግን እሴቱ የማህበረሰቡን እሴት እያወቁት ሃይማኖታዊ ሞራላዊ እንትን እንደማይፈቅድለት ነገር ግን ፋኖ የሚባለውን አማራ የሚባለውን ለማጠልሸት የአማራ ተስፋፊ ኃይሎች እያሉ ትላንትና ክቡር ጠቅላይ ሚኒስትሩ ታዲያ ፓርላማ ላይ ምንድነው ያሉት? እኛ የአማራ ልዩ ኃይልን እንግዲህ ተከሰሱ ለአሜሪካ እየተመላለስ አልነበረ? አንዱ የተከሰሰው የልዩ ኃይሉ ከትግራይ ክልል ግዛት ይውጣ ነው። የአማራ ልዩ ኃይልን አይደለም ትግራይ ክልል ኦጋዴን አዘምተዋል ብለው እኮ ለአማራ ክልል ልዩ ኃይል ዋስትና ይሰጡ፣ ለፋኖ በተለያየ መድረክ ያመሰግኑ። በዛው ልክ ደግሞ ለሌብነት ለስርቆት በፋኖ ስም የገቡ እንዳሉ ወቅሰው በዛው መድረክ ነው። ነገር ግን ቤቴን ንብረቴን ሰኝ እነሸቴ ሞገስን ማንሳት ይቻላል። አደራ እያለ ለመንግስት ሚካኤል ምስክሬ ነው እያለ ትላንትና ሸዋ ላይ አሁን በሚንቀሳቀሰው ልክ ትላንት ነበር እንደ ሸዋ ላይ እንተዋወቃለን። መከታው የት ነው የመጡት? እሺ ከየት ተሰባስበው መጡ? ሸዋ ደብረ ብርሃን አልነበሩም? ይኸውልህ ጥቂት ልጆች ነበሩ። ጥቂትነት ቁጥሩ አይደለም እንዳለ ለኢትዮጵያ የታገለ ወይም ለዛን ጊዜ ለህልማ ዘመቻው ጊዜ የታገለ የለም አይነት ትርጓሜ እንዳይሰጥ ነው። ኖ አሁን ይኸውልህ ምን መሰለህ የአማራ ልዩ ኃይልም በለው በፋኖ ስም የተንቀሳቀሰው የአማራ ፋኖም በለው በሰዓቱ ግዴታው እኮ ነው።
አገሩ ብቻ አይደለም ክልሉ ነው እንዴ አንተ አማራ ክልል ልዩ ኃይል ለአማራ ክልል ካልተዋጋ ለማን ሊዋጋ ነው አወቃቀሩም እኮ ስለ ልቦናው የተቋቋመው በአማራ ክልላዊ ነው ከክልል ወጥቶ በካለ ፈቃድ ወጥቶ መሄድ ለማይችል ታውቃለህ ለዛ እኮ ነው ውስን ነው አቅማቸው አገር አቀፍ ሆኑ ብሔራዊ ሆኑ የተባሉት የአማራ ልዩ ኃይል እኮ ብሔራዊ ሆኑ የተባሉ የኦሮሞ ልዩ ኃይል እኮ ብሔራዊ ወታደር ሆኑ አይሻለ ቁጥራቸው ትንሽ ነበር የለያየን ማለት ነው እኔ ስለ ፋኑ እኮ አማራ ደብረ ብርሃን አልነበሩም ወይ ሸዋ ላይ ስትለኝ ጊዜ ጥቂት ልጆች ነበሩ አሁን እኔ ማለቱ ስላስጠላኝ ነው ስለምን ተዋወቁ እኮ ጥቂት ልጆች ነበሩ እነዛ ጥቂት ልጆች በቅንነት ዘምተዋል ነገር ግን አሁን እኔ ተሸ ባላገሩ ያነሳው እኔ አይከፋኝ ምክንያቱም ደሴ ድረስ ይገባይቷል ምንም ይሁን ምንም ስለልቦና ደሴ የገባው ተሸ ባላገሩ እኮ አይደለም የወሎን ዕቃ ዘርፎ የወጣው በኋላ የመጣው እኮ ዘመነ ካሴና ማስረሻ ሰጥ እኮ ናቸው የደሴ የወሎን ንብረት ዘርፎ የወጡት የሆስፒታል የግል መኪና ለቃቀው የወጡት ጁንታ እንኳን ጥሮት ይሄደው ማለት ነው ታውቃለህ በሚዲያው በሙሉ በዛበትና ወያኔ የመንግስትን ተቋማት ላይ ነበር ፎከስ ያደረገው በኋላ እኮ የወሎን ንብረት ጋፍ የወጣው እኮ ዘመነ ነው የሚረሳ ይመስላል አሁንም እኮ ለምጣዷ ሲባል ብዙ ታሪኮች ታልፈዋል እኮ እነ ዘመኔት ላይ ነበሩ አልፈጠው መርጦ ለማርያም ወደዚህ ወደ እንትን መጣው ወደዚች እንትና ባይ ተሻግረዋል ወመካነ ሰላም በቃሉ መሬጋ ፎቶ ተነስተዋል ከዛ በኋላ እዛች ጋር አልፈጠው ተቀመጡና እንደው ወደዛ የሚሄደውን ሚኒሻ የሰሜን ወሎ ሚኒሻ ወደ ሸዋ እንደምንሄድ ሲታወቅ በጋሸና እንዲገባ ተብሎ በጋሸና ሊሄድ ሲል እዛ ሞጣ ላይ ተጠብቀው ተስከፍታ ቆብለው እነዘመነ እንደማስረሽ ጋሸና ግንባር የሚገባን የሰሜን ወሎን ሰራዊት ፖሊስ ሚኒሻ ፈታሉት ምን ማለት ነው ይሄ ነው አሁን ያለው ወቅታዊ ሁኔታ ሳነሳለህ በሱ ማጠቃለያም እንዲሆነ በሱኛው ወቅታዊ ሁኔታ አንሳለና አሁን ያለው ወቅታዊ ሁኔታ ላንሳለህና አሁን ያለው ወቅታዊ ሁኔታ እንግዲህ እንደምታውቀው ነው ክልሉ ያታወጀ መከላከያ መጣ መከላከያ ከመምጣቱ በፊት በነገርኩ ኩርፊያዎች ማከላይ መንግስቱን ስጠላ መከላከያውን አብረህ ነው የሚጣላው እንግዲህ ጦርነቱ ይቁም ሲባል በርተክላይም ባንደራም እንትናም ላይ የነበረ ስሜት ነኝ ማቆም ጥሙጋ ዋጃ አላማጣለ አንዱ ካኮረፈው መከላከያው ነው የሚገርም ነገር ከአሁን ጽንፈኛው ዝም ብሎ ነው እንትን የሚለው መከላከያው በጣም በተጋጋለበት ስሜት መቀሌ ገባለው ባለበት ታስታውስ እንደሆነ መቀሌንም ለመያዝና ከራያ ማይጨው ብቻ ነበር ይቀራል ከላይ ያለው በጥራሪ በኩልም ያለው እንትን ብላ ቀድሞ በመጀመሪያው ጦርነት ተነቅቶ ስለነበር ቆላ ተንቤን በአህያ ተጭኖ ተገብቷል በኋላ ቀር መሳሪያ ባጋሰስ ገብተናል የቀረችው አንድ እንደርታ ይቺ መቀሌና ራያ ማይጨው ብቻ ነበር ይሄ ባለበት ሁኔታ መንግስት ፕሪቶሪያ ስምምነት አድርጋለሁ አቁም ኮማንድ ነው አቁም ሲባል ተናደዱ በቃ ስሜት ነው ምንም ማታረገው እንግዲህ ግን ኮማንድ ስትራይው እርግጥ ነው ይሄን ኃይል በልሶ መቀስቀስ ደግሞ በጣም ብዙ ጊዜ ወስዷል በጣም በፕሪቶሪያው ስምምነት ከተናደደው መከላከያው ተኩስ አቁም ስለተባለ ምክንያቱም የሚያጠቃበት ሰዓት ላይ ነው ሩጠህ አድክመህ እንግዲህ ናይሌ እልቤለና ኃይሌ ሩጫ ለምለናል የመጨረሻው ዙር ላይ ስፕሊት ሰርተ የምትወጣበት ላይ ጨዋታው ዲስኳሊፋይድ ብትባል ምንድነው የሚሰማው ነው ይሆነው እንግዲህ አሯሯጩ ምኑም መከላከያ ነው ይሄን ስሜት መከላከያው ናቃል ከዛ በኋላ እንግዲህ ልዩ ኃይሉ መልሶ መደራጀት ተባለ ከዛ በኋላ ነገሮችን ትላሉ
ብዙ ታሪኮች እኮ አሉ ያይሉ ጥሙጋን ያሳዘበት ቀደም እንዳል ነው ለምጣዱ ሲባል ብዙ ነገሮች አይጧት ታለፋለች ጦርነት ተገባ ጦርነት ሲገባ መጀመሪያ መቼ ነው ሚያዚያ መጋቢት 9 ቀን ተወያየን እነ መሪም ሁላችንም ተሰባስበን በተለይ እኔ በወደ ኋላ ላይ የገበሬው ፋኖ የነ ሐሰን ከረሙ የነ በካሪስ የነ በላያሱ የነ ጋሽማም አርበኛ ማማሸበር የነ ደምል ያራጋው ይሄ በተለይ የገበሬው ጦር በጣም የተዋጋው እሱ መሃል ገብቶ በሰሜኑ ጦርነት ጊዜ የተዋጋው እሱ ነው ሌላ የዘለልኩት ታሪክ አለ የተዋጋው እሱ ነው ገበሬው ቆቦን ተቆጣጣረ ሰበር ዜና የተነገረላቸው አማራ ክልል ሄደው አልተሸለሙ እነ በላይ ያሱ እነ ያሲን ኡመር እነ ሞላ ተክሬ የመሳሰሉ ልጆች ናቸው ቆቦን ሄደው ተቆጣጣረው ጳጉሜ 4 ብሬክ ኒውስ ብሎ አማሚኮ አረንጓዴ ልብስ የሚለብሱት ናቸው ለዚህ ገበሬ ጦር የሚባሉት አዎ ዩኒፎርማቸው እንትን ሹራማው ልክ ነው ሹራማ አረንጓዴውማ አንተ ነው እነሱ ነምሬ ናቸው አይደለም ያን የሰሜን ጦርነት ጊዜ ነው እኮ አረንጓዴ ሳይሆን ሹራማ ከለር ነው ተው ዩኒፎርም ያጣለው ዩኒፎርም እንደ አይወዱትም ሱሪ መልበስ አይወዱም የገበሬው ጦር አሁን ነው ያወቁት የፋኖ ተደበረ ማለት የገበሬው ጦር ምን መሰለህ ድምጽ የለውም እንደ ከተማው ሰው ፌስቡከር የለውም ዩቲዩበር የለውም ሰበርከው ዘለን የሚለው የለም ግን ቆቦን የተቆጣጠረ የገበሬው ጦር ነው ኢሳት እናንተ ድሮ ሚዲያ መሳይ የዘገበው ይቅርታ ጠይቆበታል መሰል ኢሳትም ያቃጠሉት ገበሬዎች ናቸውና አርበኛ ይማማሸበር እንትን ድሮን አቃጠለው ተብሎ የተዘገባለ ድሮና ሳይሆን የምድር ድሮን የሚባሉት አርበኛ ይማማሸበር ናቸው እና ኒኒቨር አካባቢ ሊብሶ ላይ መደዳውን የተቃጠሉ መኪናዎች አርበኛ ይማማሸበር ናቸው ያቃጠሏቸው በእንትን ግፋፎት ይሄ በማገዶ እንጨት እንትን ብለው ሳልባቱን ስለማያውቁት አምጥተው ጋቤና ላይ ነው ሳት ያይዘው አንድ ነው ሌላው ይሄኛው ሲያዝ ይሄኛው የተያያዘ ነው በባህላዊ ነው ያነደዷቸው ራሱ መኪናም ባህሪም ስለማያውቁ ሳልባቱ እንኳን ከፍተው አይደለም እንትን ያሉት ጋቤና ላይ ሳት እንትን ብለው ነውና እነዚህ የዋህ የሆኑ የተሰጡ በራሳቸው ስንቅ በራሳቸው ትጥቅ ምንላቸው በዛን ሰዓት ጠላት ይዞት በነበረ ሰዓት ማሽላ አገዳ እየበሉ የማሽላ እንትን ቃርሚያውን እየበሉ እሱን ሲትዋጉ የነበረ ራብን ተቋቁሞ ሁለተኛ ሶስተኛ መልክ አውጥተው ስን ደግፋቸው እንኳን እርካታ ነበረ ምክንያቱም ምርር ብለው እዛ አገራችንን አናስደፍርም ብለው እየተሽለኮለኩ በየቀኑ አምቡላንስ ይጥላሉ አንዳንድ መኪና የጥላትን እያመነመኑ ከ400 ምናምን በላይ የጥላት እንትን ገለዋል ደፈጣ ያያዙ እንዲህ አይነት ሰዎች ነበሩና ድምጽ ሆነን አሉ እና ሐሰንም ምንም ሲሉ እሺ ብዬ በዛ አጋጣሚ የወሎ ፋኖ ህዝብ ግንኙነቱን እየሰራው ጥቂት ጊዜ ይችን ታሪክ ላመጣ እንዴት ፋኖ አገባለ ብለኝ እኮ አሽከረክራለሁ እና ያችን የወሎ ፋኖ ህዝብ ግንኙነት የሆንኩበት ምክንያት ገበሬዎቹ ስላሳዘኑኝ ታሪክ ሰርተው ቅድም ነገር ያለው እኮ የሐራዎችን ታሪክ ማን አንስቶት ያውቃል እነዛ ልጆች በዛ ሁኔታ ተሰው ነገር ግን ማንም ሚዲያ አላወጣላቸው ስራዬ ብለው እነኞቹ ግን ሚዲያ አላቸው የተደራጁ ናቸው ውጊያ ገብተው አያውቁም ከገቡም ፎቶ ለመነሳት ነው የተወሰኑ ልጆች ያስገባሉ ይሄን ቦታ ብዬ ብነግርህ የገቡባቸው ላይ ልጆቹን ሆን ብለው ነው ያስገድሏቸው ምክንያቱም ባልተጠናው ውጊያ እነሱ ስም እንዲጠራ ከዛ የሚያሳዝነ ቀብር ብለው ሄደው ከተማ ያስለቅሳሉ የገሌ ልጅ ሞተበት ተብሎ የነምሬ ልጆች ሞቱ ተብሎ ይለቀሳል ኮን ተብሎ ባልተጠና ውጊያ ውስጥ ያስገቡ ማለት ነው እና ይሄንን ሸፍጥ ሲሰሩ የቆዩ ናቸው ነምሬ ማለት እና ባሁኑ ያው እንትላሉ ተው ተባለ በሽምግልና እሻለ ተሸማገለ ገባ መሬኮ ይቅርታ ጠይቋል ከገባ በኋላ እንደገና በዚህኛው በኩል እነ ኮሎኔል ሞጎስ ምናምን እንደገና መልሰው ሲሉ በዛው እሱ ዞብል ወጣ ይሄ ነገር ሆነ አሁን ወደ ምን ተመጣ መሰለህ ወንድሜ አብረን የሞት ነው ጓዴ መከላከያ እናታችን አባታችን አብሮን ባንድ ምሽግ የሞተው ሲል እንዳልነበረ የጁላ ሰራዊት ማለት ጀመረ
ያብይ ሰራዊት ማለት ጀመረ ብልጽግና ሰራዊት ማለት ጀመሩ ሌላ ፖለቲካሊ እንትን ያዙ ማለት ነው ቅድም ምን ብያለሁ መጀመሪያውንም እነዘመነ ያማራ ኃይሎች ይያሉ ህዝባዊ ኃይል ይያሉ ሲያደራጁ ሲቀሰቅሱ እንደውም ወደ ሰሜኑ ጦርነት ፎከስ እንዳናደርግ የወለጋን ችግር የቆሰቆሱ ወደ ወለጋ ሁሉ ትኩረት እንዲደረግ አማራ ተጨፈጨፈ ይያሉ ምንጩ ከደረቀ ጅረቱ የለም ምንጩ ደግሞ የሁሉም ግሩፕ ምንጭ ባለንበት ደረጃ ወያኔ ለሁሉም ግን ሻቢያ ነው ግን ባሁን ባለንበት ባገራችን እንትን ወያኔ ነች ወያኔ ስታ ከስማት ኦነግ ይከስማል አብሮ ጽንፈኛ ይከስማል አብሮ ሌላው አሸባሪው ይከስማል እነ ሞንጀሪኖ ሰሞኑ ወጣ ያሉ በሚነግሩን ልክ እንደገና ከሻቢያ ጋር መስራት ኃጢአት የለውም ይያሉ ነው ሻቢያና ግብጽ ያላቸው ግንኙነት እናቃለን ያ የፔትሮ ዶላር ይመጣል ይሞላሉ ለቀጣይ ጥፋት ዝግጁ እንደሚሆኑ የታወቀ ነገር ነው ለማንኛውም ከስፍራው በሚል በዚህ በሐቅና ሳቅ ሚዲያ ላይ ከስፍራው የሚል ካቤጋ ዝግጅት አላችሁና ሁልጊዜ ስለምትመጣ ግን ያልተነገረ ያንተን ታሪክ ያስተዋጽኦህን የጓደኞችን የኩዮችህን ያሬድ ምንድነው የሚለውን ነገር ለማጠንጠን ሲባል ነውና ቴዎድሮስ አያሌው ማን ነው የሚለውን ነገር ለማንሳት ሲፈልግ እነዛ ጓደኞችህን የከፈሉትን መስዋዕትነትንም ክብር ለሚገባው ክብር መስጠት ተገቢም ስለሆነ ትውልድም የሚጸናው አገርም መሻገር የሚችለው ከዛም አንፃር ስለሆነ ነው ምን የቀረ መልእክት አለ ታስባለህ መልካም እንግዲህ እንትን ያው የኛ ታሪኩን ነው ዙራውን ተሰነል ያሁን ያለው ወቅታዊ ሁኔታ አላነሳንም በወቅታዊ ሁኔታ እንግዲህ መከላከያ ሰራዊት እንደነገርኩ ዳርዳር ይያልኩ ነበር መከላከያ ሰራዊት በዛ ለከናት ያባቴ ሲሉት እንዳልነበር በጥላትነት ፈርጀውት ውጊያ ከገጠሙ ጀምሮ ቶክስ ነው ምንለው ረብሻ ነው ችለው አይገጥሙም ደፈጣ የሆነ ቦታ ይዛሉ አሉ ደግሞ ተብሎ በሚከድበት ቦታ ይበታተናሉ ይጣፋሉ ከዛ ህዝብ ውስጥ ይገባሉ ከእንደገና ህዝብ ውስጥ ስንመነጥራቸው ህዝብ አንገላታ ይልሃል ሰራዊቱን ዙሮ በምን ሁኔታ እንዳሉ እነሱም ራሳቸው ስለሚረዱት እንዲም ባለ ሁኔታ በጣም አስቸጋሪ ሁኔታ ያለበት ሁኔታ ጦርነት መከላከያው ግን አሁንም በተፈጠረበት ፕሮፓጋንዳ ሽብርክ ሳይል ህዝቡን ከጸረ ሰላም ኃይሉ እየነጠለ የመታ አሁን በአማራ ክልል ለሚታየው አንጻራዊ ሰላም ምክንያቱም የሰሩትን ያውቁ ነበር 4 ኪሎ ሲሉ መልእክት ነበራቸው ምን እቅድ እንደነበራቸው ይታወቃል አሁን እነሱ ሞኝነታቸው እነሱ ብቻ የሚያስቡ ባሰቡት ልክ የሚደርሱ ይመስላቸው በእነሱ ልክ እኮ ሌላው የሚያስብ ልክ አንተ 4 ኪሎ ስትል ምን አስቦ ነው ምን ተማምኖ ነው ነገ አዲስ አበባ እንገባለን ስትል የት ቦታ ምን እንደሚደረግ ማሰብ መቻል አለባቸው እና ብዙ ጊዜ ያልተጠና ነገር ነው ለሚዲያ ይዘውት ብቅ የሚሉ ፕሮፓጋንዳቸው የልጅ ነው ሁሉ ነገራቸው ዝም ብሎ በቃ የበሰለ አይደለም እና መከላከያው ግን ያን ኋላ ቀር ቅስቀሳ በእምነት ይመጣል መንግስት የለሽ መንግስት እምነት የለሽ ነው እንግዲህ መቼ እግዚአብሔር ለምኩ ሲባል እኮ እንደነበረ ታውቃለህ አሁን ቢያንስ በፓርላማን በለው በገጻቸው ኢትዮጵያን እግዚአብሔር ይባርክ እየተባለ የሚባልበት የእግዚአብሔር እንኳን ስሙ እንግዲህ ወይ የእግዚአብሔር ስሙ ተቀይሮ እንደሆነ አላቅም እግዚአብሔር ኢትዮጵያን ይባርክ እየተባለ ነው አልহামዱሊላህ እየተባለ ነው ግን ልክ መንግስት እንደሌለ ማን ነው መንግስት እምነት እንደሌለው ጸረ እምነት እንደሆነ አዘርገው እየቀሰቀሱ ሰራዊቱ ደግሞ የዚያ አስፈጻሚ እንደሆነ አርገው እየቀሰቀሱበት ያንን ሁሉ ኋላ ቀርነት እየተንተነ ያለ በሰራዊት እንደምታውቀው የትኛውም ማጽዋማት የትኛውም እንትን አይፈቀድም ዲሲፕሊን ምክንያቱም እዛ ውስጥ የግል እምነት የምታራምር ከሆነ ከገባህበት አላማ ወደ እምነት ስለሚያጓትት ማምለክ ማመን ትችላለህ ነገር ግን እንዲህ ነው ይሄ ጾም እንዲህ ልጾመው እንዲህ ላርገው ምናምን የሚባል ነገር አስተምሮ ምናምን አይፈቀድም አይቻልም አንድ እንትን ሀገር ብቻ ነው ኢትዮጵያ ብቻ ነውና ግን ሆነ ብለው አርብሮ በየበላ ይሉታል እንዲህ ይሉታል ብቻ ባለፈውም ላሊበላ ላይ የነበረውን እንደውም በሌላ ዝግጅት እናቀርበዋለን ሲቀሰቀስ ያለው ሁሉ ሲባል ጄኔራሉ ሌላ ነገር እንትናት በሉ ለአማራ ህዝብ ጄኔራል ሸምበልናቸው አጋጣሚ ለአማራ ህዝብ እዳ ያመጣችሁለት አጀንዳ
እየሰጣችሁ ሳይሆን አጀንዳውን እንትን ያስረከባችሁለት ነው እንደውም እዳውን ያበዛችሁለት ነው ታው የማይጠቅም ነገር ነው እንመካከር ነው ሲሉ የነበረውና መከላከያው ንቃተ ህሊና ለመፍጠር መድረክ የፈጠረበትን በዚህ ጦርነት ታውጆ መድረክ በዚህ ልክ ሲፈጠር እኔ አላውቅም እኔ አሁንም ለህዝቡ የምናገረው በግልጽ ደፍሮም ቢናገር እየጠፋ ስለሆነ አማራ ክልል ላይ እየተንቀሳቀሰ ያለ ጽንፈኛ ቡድን አንድም መሄጃ ያጣ ሁለቱም በቅንነት እንኳን የገቡ ቢሆኑ ፖለቲካ አረዳዳቸው ያን ያክል ያልሆነ በቅጡ ፖለቲካ መረዳት የማይችሉ ሰዎች ስለሆኑ እንጂ መከላከያው እንደሚባል አራጅ ቢሆን ገዳይ ቢሆን ማን ያስቆሙት ክልሉ እኮ በጁ ማንንም ያስቆሙት ግን እንደዛ የሚያደርግ አንደኛ እንደዛ ሊያደርግ የሚያስችለው ነገር የለም አስቻይ ነገር እንደው ልጆቻቸውን መምከር ከተማ ላይ ቶክስ ባይከፍቱ ጦርነት የሚከፍቱት አሁን ከተማ በርግጥ አሁን ተመናምነዋል የሉም እጅ እየሰጡ ነው ይገዝ ያሳለፍነው ነገር ግን በማይደፈሩ በሚባሉ በግር መንገድ በሚያሰለቹ ሸጦች ጉራንጉሮች ተራሮች ኮረብታዎች እየተዋደቀ የሚገኙ መከላከያ ክብር ልንሰጠው ይገባል በዛው ልክ ደግሞ ሚኒሻ በዚህ ጦርነት ትልቁ ተጎጂ ሚኒሻ ነው ሚኒሻዎችን ብናከብር ምክንያቱም ካራማራን ያከበርነው ከ300,000 በላይ ጦር የሚሊሻ ጦር የተሰለፈው በሰዓቱ እና ሚኒሻ የሚናቅ አይደለም ቢያንስ በእድሜ አባቶቻችን አሁን ደግሞ ወጣቶች እየገቡ ነው አደረጃጀቱ ሰላም ማስከባሪ ብሎ ስለመጣ በጣም ወጣቶች እየመጡ ስለሆነ እንደውም ለሚሊሻዎች ድጋፍ ቢደረግ ለመከላከያ ለሰራዊታችን ድጋፍ ብናደርግ አማራ ክልል ላይ መከላከያ ምንም ያን ያክል እንትንም ስለሌለው ተልኮ የለውም ተልኮ ሆነን የፈጠርንበት እኛው ራሳችን የዛው የፈጠርነው ችግር እንጂ አማራ ክልል ላይ ጦርነት ቢቆም እንደ ፕሪቶሪያው ስምምነት ቢመጣ ጦርነት ቢቆም መከላከያ ወጥቶ ይሄዳል መልካም እንግዲህ ቴዲ ብዙ መቆየት የሚያስችል ታሪኮች ናቸው መነሳት ያለባቸው አንስተናል ጠገብናቸውም ዛሬም ሰፊ ጊዜ ወሰደን ሌላ ጊዜ በሌላ ርዕሰ ጉዳይ አንድ ብቻ እንነቅስና እንደው ለምሳሌ ወልዲያና ጳጳሱ እና ሀጂ ኒኒበርና የተቃጠሉት መኪኖች እንዴ ርዕሰ ጉዳይ ብቻ አንድ ብቻ እየመዘዝን ካልሆነ ያንተ ጉዳይ እንደሚገፋ አይደለም የተወደዳችሁ ተመልካቾቻችን በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ ከአክቲቪስት ፖለቲከኛ ታጋይ ህዝባዊ ቢተኝነት ጸሪ ስንቱ ነገር ይባላል ቴዎድሮስ ጋር የነበረን የዛሬ የፌርማታ ውይይታችን በዚሁ ልንቋጭ ተገደናል በቀጣይ ግን ሌሎች ርዕሰ ነገሮች እናንተም ጻፉልን አስተያየት ስጡን በሌሎች ርዕሰ ነገሮች እያነሳን ቴዲ ጋር ፌርማታ ላይ ተደጋግመን እንገናኛለን የሚል ሐሳብ አለኝ በእኔ በኩል በድጋሚ አመሰግናለሁ እሺ እኔም አመሰግናለሁ ጤና ይስጥልኝ